አለው አልዋሽ። ሁላችንም ደንግጠናል። አልዋሽ። እናንተ ቤት አይደነግጥም። ምክንያቱም ኢየሱስ ሁሌ የሚጠራው እሱ ስም ስለሆነ ስናር ኒውቴ ብራንድ የሚሆንብህ ተጠርቶ ለግሉ ለብቻው የተባለ ደነገጥኩና የመጀመሪያው ቀን አልመለስኩም፣ የሁለተኛው ቀን አልመለስኩም። ጸሎት አረግኩበት። ይሄ ነገር እውነት ነው ምን ልበል? ምክንያቱም ሰው ኤክስፔክት የሚያደርገው እሳቸውን እርግጥግጥ አድርጌ ማርያምን ሰማይ ሰቅዬ የሌላትን ሰማይ ሰቅዬ ቅድስት ድንግል ማርያምን እሳቸውን አዋርጄ ተዋረደ ተብሎ ቫይራል እንዲሄድ ነው። አንደኛው ግድንግዱ ጋኔል እዚህ ጋር ቁጭ ያለው እሱ ነው የፈለገው። ገብተዋል። ዱቅ ብሎ እኚህን አባት ለጥልጥ የሆኒ ማኛ ክበር የኦርቶዶክስ አርበኛ ተባል ምናምን ነው አንደኛው። አንደኛው ደግሞ አዳምጥ ምንድን ነው ያለው? እኚህ አባት የዓለም ጌታ ኢየሱስ ክርስቶስ፣ የዓለም ቤዛ ኢየሱስ ክርስቶስ፣ ለእኛ የተሰጠው ኢየሱስ ክርስቶስ ተብሎ ነው የተባለው። ምኑ ነው ያልሽት የሚል ደግሞ ሌላ መንፈስ ነው። እንደምረገጥ አውቃለሁ፣ ምን እንደምባል አውቃለሁ። ይነዋ በስሜ የተጠላችሁ ትሆናላችሁ የሚለው ነገር መጣለ። ስለ ስሜ የተጠላችሁ ትሆናላችሁ የሚለው ማኛ ትረገጫለሽ፣ ስራሽ ያውጣል። ገባው። ስለ አባት መሰከርኩ። የምታየው ድራማ ተጀመረ ላለው እና ክብሩን እሱ ይውሰድ። አባታችን የኔን ህይወት ስላዳኑልኝ እጅግ አድርጌ ባረካቸዋለሁ፣ እጅግ አድርጌ አከብራቸዋለሁ። ለመቼም ቢሆን የኔ አባት ናቸው። እኛ አባት ለመቼም ቢሆን ትልቅ አባት ናቸው። ወንጌል፣ የኢየሱስ ወንጌል፣ የጌታ ወንጌል ብቻ እንዲሰበክ ነው ሁሉም በመጽሐፍ ቅዱስ የሚናገረው። የሚመጣው ትንቢቱ ምኑ ሲነገር የምታየው ስለ ኢየሱስ ነው። ስለ ኢየሱስ ሌላ መጨመሩ ለምን እንደተፈለገ ባላቅም እሱ ነገር ነበርና ከ1 እስከ 30 ሞልተውልን ይሄ ቀነድ ዘክር፣ ይሄን እንዲያርግ፣ በዚያ አውጣ፣ በዚያ ግባ። በነፃ የተሰጠኝን ጸጋ ትቼ እኔ መክፈል አለብኝ። በክፍላት የሚመጣ ነገሮች አሉና ያንን ነው ምለው። ብርክ በልልኝ። ወደ ወንድማችን ማን ያልከኝ? ስሙን ቃል ነው ያልከኝ? ላስተዋውቅ። ቃል ይባላል እና እዚህ ፕላትፎርም ላይ በጣም የጌታን ስራ እየሰራ ያለ ወንድም ነው። በእውቀትም የሆኑ ነገሮች ከቤተክርስቲያን ታሪክም አንጻር ከመጽሐፍ ቅዱስም አንጻር የሚያስተምር ነው። ከዛ ውጭ የቴዎሎጂ መምህርም ነው። ቴዎሎጂ የሚያስተምራል። ፎሎ እንደራረግ። ቃል ፎሎም ታደርገው በብዙ ሊጠቅም የሚችል ወንድም ነው እና እሱም ቆንጆ ምስክርነት አለው። ስለዚህ እሱንም ሼር ያደርጋል ብዬ ተስፋ አደርጋለሁ። ጸጋ ይብዛላችሁ። ዮኒዬ ሰላም ብያለሁ። የጌታ ጸጋና ሰላም ከአንተ ጋር ይሁን። ስለ ኢየሱስ ልሰማም ለወራም አንተ ቤት እመጣለሁ ብዬ አስቤ አላቅም። እግዚአብሔር ይመስገን ተገናኝተናል። እግዚአብሔር ይባርክ። እኔ ሚውት አድርጌ ነው የምሰማው ወንድሜ። እሺ፣ ሲወራ የደረስኩበት ላይ ገባና ስለሱ ሲወራ የደረስኩበት ቦታ ማውራት የምፈልገውና የምወደው ነገር አለ እና ወደ እሱ መመልከት እንደጀመርክ ስሰማ በጣም ደስ ብሎኛል። ምናልባት ቲክቶኩ ላይ ሶሻል ሚዲያው ላይ ኢንፍሉዌንሻል ከሚባሉ ሰዎች መካከል ስለሆንክ ያ ኢንፍሉዌንስ ጌታ ሊጠቀምበት ነው ማለት ነው። አም ሪሊ ሃፒ። በዛ ደግሞ እሱ ሲከብር፣ እሱ ሲሰበክ፣ እሱ ሲታይ ማየት እጅግ በጣም ደስ የሚያሳይ ነገር ነው። በጣም ደስ ብሎኛል እና በአንድ ነገር እርግጠኛ መሆን እችላለሁ። እኔን የለወጠ ጌታ ማንንም መለወጥ ይችላል፣ ማንንም ሰው ማንሳት ይችላል እና አማኒ አሁን ሲናገር ቴዎሎጂ አስተማሪ ነው እንትን ነው አለ። ኦፍኮርስ አዎ። እና ይሄ የተባለው የጌታ ጸጋ ከሸፈነኝ ጊዜ ጀምሮ ነው እንጂ ከዛ በፊት ስለኔ የምትሰማው የዚህ ሁሉ የመጨረሻ ተቃራኒ የሆነ ነገር ነው እና ከሆነ ዓመት በፊት እኔም ከኦርቶዶክስ ነው የወጣሁት። ከኦርቶዶክስ ስወጣ ስለ ኦርቶዶክስ በሰንበት ትምህርት ቤት ተማሪ ሆኜ የሆነ ነገር በደንብ እውቀት ኖሮ ምናምን አይደለም አነባለሁ። ምናልባት እዛ ሰዓት ላይ ሰንበት ትምህርት ከሚማሩ በላይ እውቀት ሊኖረኝ ይችላል፣ በጣም ስለማነብ ማለት ነው። የወጣሁትና ወደ ጌታ ስመጣ ግን የመጣሁት በጣም በመጥፎ ሁኔታ ውስጥ አልፌ፣ በጣም ዱርዬ ነበርኩ። የመጨረሻ ለኛ ጸበኛ፣ በጣም ተሳዳቢ ማለት ነው የመጨረሻ እና የመጨረሻ አስቀያሚ የሆነውን ባህሪ ልንገር። ሰዎች ጌታን ለመስበክ ወደ እኔ ይመጡ። ሰዎች ወደ እኔ ይመጡ። የምሰራበት ቦታ እኔ ኤሌክትሮሜካኒካል ስራ ነው የምሰራው። የምሰራበት ቦታ ላይ ብዙ ክርስቲያኖች አሉ፣ በጌታ የሆኑ ብዙዎች አሉ።
ግን ከአንዴ ከሁለቴ በላይ ስለ ጌታ ከኔ ጋር አያወሩም። ምክንያቱም በጣም እሳደባለሁ፣ በጣም ዲስሪስፔክት አደርጋለሁ ሰዎችን እና አሁን ላርግ ብለው የማይሆንልኝ ነገር አለ። ሰዎችን ዲስሪስፔክት ማድረግ በጣም በዛ ደረጃ ማዋረድ ማለት ነው እና ሰዎች በዚህ ምክንያት ኢቭን ለወንጌል ወደ እኔ አይጠጉም። ወደ እኔ የሚጠጉት በጣም ሱሰኛ የሆኑ በመጥፎ ስራቸው የሚታወቁ በመጥፎ ነገራቸው የሚታወቁ ሰዎች ናቸው እና እንደዚህ ሳወራ እዚሁ ቲክቶክ ላይ ገና ሳልለወጥ የሚያውቁኝ ሰዎች አሉ፣ እነሱ ፊት ጭምር ነው። ያ ጊዜ ማለት ግን በጣም ከባድ ጊዜ ነው። እድሜ ልንገር፣ እድሜ ማለት 19-20 ዓመቴ ላይ ያለው ነው። ይህን የምነግርህ ማለት ነው። በጣም አስቸጋሪ ጊዜ አሳልፍ ያለው በዛም በዚህም በመጥፎ ጓደኞች የተከበብኩበት ጊዜ ነበር እና ጫት ከባህር ዳር ጫት ነው የጀመርኩት። ባህር ዳር ጫት ነው የምቅመው እና ታውቀዋለህ ብዬ አስባለሁ። እንግዲህ ካወቀው ምን አይነት ጫት እንደሆነ ከእኔ በጣም በእድሜ እግዚአብሔር ሲያወጣኝ ሱሰኛ አልነበርኩም። እሰይ እንኳን አላቅም፣ ሲጋራም አላቅም፣ አይመቸኝም፣ በጣም አልወድም። ከበፊትም እግዚአብሔር ያዳነኝ በዛ እሱ ከድሮም ስካራ አያቀኝም፣ ጫና አያቀኝም፣ ሲጋራ ምን እነሱ ውስጥ የለውበትም። ክብሩን እሱ ይውሰድ። እኔ ደግሞ እዛ ውስጥ በጣም ነበርኩኝ እና በግራም ነው የምትሸጠው፣ ግን በጣም አደገኛ ጫት፣ በጣም ከባድ ጫት በግራም ነው የምትሸጠው እና ከኔ በፊት በጣም ብዙ ረጅም እድሜ የነበረው ጓደኛ አለኝ። እሱን አንድ ቀን እሱ የሚቀመውን አስቼው እሷን አስቀሚው ማለት ነው መርቅኖ ረጅም ኪሎ ሜትር በእግሩ ሸኝቶኛል። እየመከረኝ ምንም መናገር የማይችል ሰውዬ፣ ራሱን ማስታወቅ የማይችል ሰውዬ እየመከረኝ ማለት እና እንዲህ አይነት ሰዎች ናቸው በቃ ወደ እኔ የሚቀርቡት። እንዲህ አይነት ሰዎች ናቸው በህይወታቸው በጣም ከባድ እንትን ውስጥ የገቡ ሰዎች ናቸው። ሺሻና ጫት አካባቢ አልጠፋም፣ መጠጥ አካባቢ አልጠፋም። እንደዚህ ተርዚና ይዤ ይገባሉ፣ ቢሮ ተርዚና ይዤ ይገባሉ እና በጣም ከባድ ላይፍ ነበር። ስወጣ ግን ገርጂ ነበር የምሰራውና ካንጋሮ ጫማ ፋብሪካ ነው የምሰራው፣ ኤሌክትሮሜካኒካል ስራ የምሰራው። እግዚአብሔር አብ ቤተክርስቲያን አለ ገርጂ። እግዚአብሔር አብ ቤተክርስቲያን ገብቼ እጸልይና ውዳሴ ማርያም በኪሴ ይዤ ነው የሚሄደው። እጸልይና አለቅሳለሁ። የለህም አልልም፣ የት ነው ያለው? የኔን ህይወት መቀየር የማትችል አምላክን ከሆንክ አምላክ አይደለም ማለት ነው እና በጣም አለቅሳለሁ። ግን ኔክስት ዴይ ስመለስ እዛው ነው። ገና ጠዋት ስወጣ የማስበው በቃ የማደርገውን አድርጌ ምናምን ገብቼ እንትማር። ለእኔ የአራዳነት ጥግ ነው። ከሆኑ ነገሮች ደግሞ የማምለጫ መንገድ የሚጨምር ነው እና በጣም ከባድ ላይፍ ውስጥ በዛ መንገድ አልፌያለሁ። በዛ እድሜ የሆነው ስለ ፊውቸር ሳስብ ምንም አይታየኝ፣ ምንም ነገር ነው የማይታየኝ እና ትምህርትን አፕግሬድ አድርግ እባላለሁ፣ ግን ኖ እላለሁ። ምክንያቱ ደግሞ ከፊትን የሚታየኝ ነገር የለም። በቃ አጭሼ ምናምን ጠጥቼ ዘልዬ ጨፍሬ ምናምን በቃ ጀስት ማሳለፍ ጊዜ፣ ከዚህ የሚበልጥ ነገር በቃ የለም። በእንደዚህ አይነት ሁኔታ ውስጥ አንድ ጊዜ ምን ሆነ፣ ጫት እየቃምኩኝ የጴንጤ መዝሙር እሰማለሁ እና ይገርማል፣ አሁን ዘማሪ ነኝ እና ጫት እየቃምኩኝ የጴንጤ መዝሙር እሰማለሁ እና ስሰማ ቢሮ ቁጭ ብዬ ተርዜና ይዤ ነው እና ቢሮ ቁጭ ብዬ ይዘምራለሁ። እንዳልኩ ማንም ጴንጤ ከአንዴ በላይ ከሁለቴ በላይ አይሰብከኝ ስለማስቀይም ዲስሪስፔክት ስለማድረግ ማለት ነው እና እየሰማው አንድ ዝማሬ መጨረሻ ላይ ዝማሬ ይዘምርላል። ዮሴፍ በቀለ የሚባል ዘማሪ አለ፣ ታውቀዋለህ ብዬ አስባለሁ እና ኧረ የኔ ኢየሱስ ምን ብዬ ልባርከው፣ ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምህረቱ ምን እከፍለዋለሁ፣ እኔም ክብር አግኝቼ አገልጋዩኛል። ይህንን መዝሙር አብሬ እየዘመርኩኝ ክርስቲያኑ አብሮን የሚሰራ መካኒክ ነው ገባ። ሲገባ እሱን አብሬ እዘምራለሁ እና የገባው እኔም ክብር አግኝቼ አገልጋዩኛለሁ የምትለው ቨርስ ላይ የገባው እዛች ላይ እና መቼም የማረሳውን ነገር ብሎኝ ወጣ። ሲገባ ምንም አላለኝ። ልክ ሲወጣ እቃ መፍቻ ፈልጎ ነው እና መፍቻ ፈልጎ በገባ ልክ ሲወጣ መቼ አገልጋይ ነህና ነው አገልጋይ ነኝ የምትለው አለ። እቺን ብቻ ብሎኝ ወጣ ማለት ነው። ምንም ከኔ ምላሽ አልጠበቀም እና ቁጭ ነው ያልኩት። ለእኔ አገልጋይ ቤት ሲመጣ ያለው ኦርቶዶክሶች ናቸው። የኔ ቤተሰብ እግዚአብሔርን ከሚፈራ ቤተሰብ ነው የተገኙት። ሲመጡ ንስሐ አባቶች የሚሰሩትን ያለው በጣም ድንቅ ድንቅ ቀሳውስትም አውቃለሁ እና የገብርኤል ማህበር ነበረኝ። እዛ አንድ ቄስ አውቃለሁ። ስለ ስላሴ ለመጀመሪያ ጊዜ ያስተማሩኝ እሳቸው ናቸው። አልረሳሁትም። ስለ ስላሴ ማለት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ ከማን የሰረጸ ከአብ። መቼም የማረሰውን ነገር ነው ያስተማሩን እዛ ማህበር ላይ። ሌሎች ደግሞ አውቃለሁ መጥተው በልተው ጸበል ረጭተው የሚሄዱ ደግሞ አውቃለሁ። በሁለቱም በኩል የማይሆን ካራክተር ያላቸው አውቃለሁ። ግን ለሁለቱም እኔ የአገልጋይነት ሜንታሊቲ የሰጠኝ ሀሳብ ምንድን ነው? ሰዎች የሆነ ሌላ ነገር መሆን ሳይችሉ ሲቀሩ የሚገቡበት
በቃ ያንን ነው እኔ ማይንድ ውስጥ የተጻፈው እሱ። የሆነ ደሞዝ ምናምን ማግኘት ሳይችሉ ሲቀሩ የሚገቡበት ትልልቅ ሰዎች የሚገቡበት ነገር የሆነ ከስራው ላይ የተናቀና ቁጭ ብዬ አሰብኩኝ። አገልጋይ ሆኛለሁ እንዴ? ክብር ነው ራሱ አገልግሎት። እየቃምኩ የምሰማው መዝሙር ነው እስከዛሬ ድረስ ሴንስ ሰጥቶኝ አያውቅም። አገልግሎት ክብር ነው እንዴ? እንዴት ነው ነገሩ? ሲሪየስሊ በጌታ ፊት ነው የምነግራቸው። ግራ ገብቶኝ ማለት ምን ማለት ነው? በኋላ ሲመጣ ግን ጠየቅኩት፣ ምን ማለት ነው? እስቲ መዝሙር አራረባልኩት። ሄዶ ሮሜ ላይ ነው ያረፈው የጌታ ኢየሱስ ክርስቶስ ሐዋርያ የሚለው ላይ ሐዋርያው ጳውሎስ። ከዛ ለዚህ ወንጌል ተለየ፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። አለቀ። እና ለዚህ ወንጌል አገልጋዮኝ ተለይቻለሁ ይላል። አገልግሎት ስለ ኢየሱስ ክርስቶስ ማውራት እጅግ በጣም የከበረ ዘላለማዊ ተስፋ ያለው ነገር፣ ወንጌል ደግሞ ስለ ልጁ ብቻ ነው። ይቺን ነገረኝ። ሮሜ 8 ላይ ወሰደኝ። ማንኛውም ጴንጤ ሮሜ 8ን በቃ በቃሉ ነው የሚያውቀው። ከዛ ዮሐንስ 3 ላይ ወሰደኝ። ማንኛውም ጴንጤ በቃሉ የሚያውቀው ጥቅስ። ህይወት የተቀየረ ነው ማለት ቁጭ ብዬ መጠየቅ ጀመርኩ። ላይፌን መጠየቅ ጀመርኩ። ሪሊ ይህንን አገልግሎት ማገልገል በቃ ክብር ነው ማለት ነው ወደሚል ሀሳብ መጣሁ። ዝም ብሎ አልመጣሁም። በጣም ታግያለሁ ከራሴ ጋር። አንዳንድ ልተዋቸው የማልችላቸው ነገሮች ነበሩ። ከነሱ ጋር መታገል ጠይቆኛል፣ መወሰን ጠይቆኛል። ያለሁት በኦርቶዶክሳውያን ተከብቤ ነው። ቤተሰቤ ኦርቶዶክስ ነው። በዛ ውስጥ ደግሞ በጣም እግዚአብሔር የሚፈሩ ወገኖች ናቸው። የኔ ህይወት እንደነሱ አይደለም እና ከዛ ውስጥ መውጣት በጣም ከበደ። የገባኝ ነገር ደግሞ አለ። ጥያቄ መጠየቅ ጀመርኩ። የመጨረሻው ማህበር የማርያም ማህበር ነች። የዓመት ነው ደግሞ የሚደርሰኝ በጣም ከትልልቅ እናቶች ከተረጋጉ እናቶች ጋር ማለት ነው። እና ግራ ማርያም አሁን ለማርያም ማህበር ምናምን ብዬ ቁጭ ብዬ መጠየቅ ጀመርኩ። እና የሆነ ጥያቄ ስጠይቅ እቤት ገብቷቸዋል፣ ምን አይነት ነገር እየተካሄደ እንደሆነ ገብቷቸዋል። ምክንያቱም ሌላ ዓለም ውስጥ ገብቻለሁ። እና አንድ ቀን እናቴ መጣችና ገልጣ አየችው፣ እዚህ ጋር ክሩ አለ። ከዛ በኋላ ምን እየተካሄደ ነው አንተ? ከዛ አይ ይቅርብሽ አልኳት። አይ ንገረኝ። አይ በቃ እኔ ኢየሱስ የሚባለው ስቦኛል እና ጴንጤ መሆን ፈልጌያለሁ። እንዲህ ነው ጴንጤ መሆን ፈልጌያለሁ። የሚነግሩኝ ነገር ሁሉ የሚስብ ነው እና የምጠይቀውን ጥያቄ እናንተ አትመልሱ። እና አንድ ቄስ ነበሩ፣ ይመጣሉ ይሄዳሉ ምናምን፣ ይኸው እሳቸውም አይመልሱም አልኳት። ከእሳቸው ጋር ደግሞ መጥፎ ታሪክ አለ። እንደ ንስሐ አባት ምናምን አይደሉም፣ መጥፎ ታሪክ አለ። ጀስት ወደ እንትኑ ወደዚህ ወደ ጨለማ አሰራር የሚሄዱ ሰው ናቸው። ከዛ በፊት የማውቃቸው ቄስ በጣም ድንቅ የሆኑ ቄስ ናቸው። እኚኛው ደግሞ ከመተት ጋር ግንኙነት አላቸው። ሁሉም እንደዛ ናቸው እያልኩ አይደለም፣ ማንም ሰው ሚስ አንደርስታንድ እንዳያደርገኝ ማለት ነው። ግን አሉ በቃ እንደዛ አይነት አሉ። እኛም ቤትም ሌቦች አሉ፣ እዛም ሌቦች አሉ። እሱ የሚያከራክር እና ማንም የሚመልስልኝ አጥቻለሁ። ስለዚህ እዛ ደግሞ ጥያቄ እየጠየኩ እየተመለሰልኝ ነው። መጽሐፍ ቅዱስ እጄ ላይ ያለ እያነበብኩ ነው። ስለ ኢየሱስ ደጋግሜ እየሰማሁ ነው። ጣፍቶኛል። እኔም እናንተን ብትሆኑ ደስ ይለኛል ስላት እናቴ ደነገጠች፣ ተናደደች በጣም እና ፋዘር እስኪመጣ ተጠበቀ። አባቴ ሲመጣ ተነገረኝ፣ ወይ ይሄን ሀሳብህን ታቆማለህ፣ ካልሆነ ደግሞ ከዚህ በኋላ ይኛል ጀለ ስራ አለኝ ብያቸዋለሁ። ስራዬ ደሞዟ ትንሽ ነው። ደሞዟ 800 ምናምን ብር ነው። በጣም ትንሽ ብር ነው። እኔ ገንዘብ የማገኘው ለሱስ ምናምን የሚሆን ገንዘብ የማገኘው ከዛው መስሪያ ቤት እየሰራኩ እና ጀስት በጓዳ የምታገኛቸው ብዙ ገንዘቦች አሉ፣ ያልተቀደሱ እግዚአብሔር ያልሆኑ ገንዘቦች። በቃ ሰይጣን አሳልፎ ነፍ ብር ይሰጣል፣ ከዛ በጀርባ ይቀበላል። የሚቀበልህ ገንዘቡን አይደለም ህይወትን ነው የሚቀበል፣ ላይፍን ይቀበላል። ከዛ በኋላ ተባልኩኝ፣ ኧረ በታምር አልኩኝ። በቃ ውጣ ተባልኩ፣ ከቤት ውጣ ተባልኩኝ። ሲመስለኝ ደሞዜ ትንሽ ስለሆነ ያለ እነሱ ድጋፍ እንደማልቆም እርግጠኞች ነበር። ስለዚህ ያ ነገር ያስፈራረዋል ብሎ አስበዋል። ወጣው ያደኩበት ሰፈር ሄጄ ኮተቤ አካባቢ ተከራውን ያሉት ዘው ተከራይ። ከዛ ጀመረልህ ህይወት ጀመረልህ። የዛ ጊዜ ማለት መስረቅ ቆመ፣ ከጀርባ የሚገኙ ገንዘቦች ቆሙ። እንደዛ የነበሩኝን ነገሮች ሁሉ በጣም በቃ አንዳንድ ሱሶቼ ታግለውኛል። ታግለ መቆም ስላለበት ማለት ነው። አንዳንዶቹን እርግፍ አድርጌ ተውኳቸው። እነዛን ጓደኞች እርግፍ አድርጌ ተውኳቸው። ከዛ በኋላ ብር ከየት ይምጣ? ብሯ ትመጣና የቤት ኪራይ ከፍላ ታቆማለች። ገንዘብ ከየት ይምጣ? ከኮተቤ ገርጂ፣ ከገርጂ ኮተቤ በእግሬ እየተመላለስኩ መስራት ጀመርኩ።
ብር ስለሌለኝ ገንዘብ ስለሌለ እጄ ላይ የምበላው ራሱ እዛ እየተመዘገብኩ በላለሁ። ከቤት ስባረር 2 ሱሪ ነበር የነበረኝ። 2ቱም ተቀደዱ፣ ተጣፉ፣ ተሰፉ እና የተቀደዱት መጥፎ ቦታ ነው፣ የተሰፋው ስፌቱ ይታያል ማለት ነው። ጫማ አልቆ በካልሲ ማለት ትችላለህ መሄድ የጀመርኩት። ከባድ ስትራግል ውስጥ ነው የገባሁት። በዛ ጊዜ ሁሉ ውስጥ በእግዚአብሔር ፊት የምነግራችሁ አንድ ነገር አለ። ከሰፈር ከገርጂ ወጥቼ በእግሬ ኮተቤ ደርሼ፣ በዛ ድካም ማለት ነው ኮተቤ ደርሼ የሚታየኝ ምን እንደሆነ ታውቃለህ? መጸለይ፣ መንበርከክ። ከተንበረከኩ አልነሳም። ከ2-3 ሰዓት በላይ እቆያለሁ። ስለ ኢየሱስ ማሰብ፣ ስለ ኢየሱስ ማንበብ፣ ስለ ኢየሱስ መስማት የሚያስደስተኝ ነገር ነው። በዙሪያ የከበበኝ ከበባ ሁሉ ጠፋ። ምንም ነገር ነው የሌለው። በዙሪያ ምንም ሰው የለም። በቃ የተከራየሁበት ቤት ያከራዩኝ ሰዎች ብቻ ናቸው ያሉት። ከእነሱም ጋር አልቀራረብም። ገብቼ እስክጸልይ ችኮ ላይ አልኩ። የነካኝ ነገር አለ። የመጀመሪያ ቀን ተንበርክኬ ጌታ ኢየሱስ ሆይ ያልኩባትን ቀን መቼም ማረሳት። እኔ ቸርች ኦፊሻሊ ሄጄ እጄን አንስቼ ንስሐ የገባሁት ቤቴ በዛች የተከራየኋት ቤት ቤቴን ቆልፌ ከሱ ጋር ከጨረስኩኝ በኋላ ሩጬ ቤቴ ገብቼ መጸለይ ነው የምፈልገው። በዛ ሁሉ ውስጥ የተከሰቱ ነገሮች አሉ። በእግሬ በጣም መላለሳለሁ። ሰውነቴ አቅም የለውም። በድራግ ምናምን እንትን ተደርጓል፣ ተጎድቷል። አሁን ከምታየኝ በላይ በጣም ጎስቋለን። በዛ ምክንያት መታመም ጀመርኩኝ። ብሮንካይትስ ያዘኝ። ከዛ ቀጥሎ በእግሬ በጣም ስመላለስ ስለነበረ እግሬ ላይ ጉልበቴ ወለቀና ደም ገባ። ጉልበቴ ውስጥ ደም ገባ። እግሬ መሄድ አቃተው። ስለዚህ ያችን ትንሽ ብርም ማግኘት አልችልም ለቤት ኪራይ ራሱ ማለት ነው። ያ ብቻ እንዳይመስልህ፣ እሱን እንደምንም እየታገልኩኝ መኖር ቀጠልኩ። ከዛ በኋላ ግን የሆነው በጣም አሰቃቂ ነገር ምን መሰለህ? መስሪያ ቤት ሄጄ ገንዘብ ተመዝግቤ ካልሆነ በስተቀር ምግብ የለም። በዱቤ ተመዝግቤ ነው መስሪያ ቤት የምበላው። በዛ ሁሉ የሆነ ሰዓት ላይ ፌንቶኛ ቃለሁ። መስሪያ ቤት ሳልሄድ ቅዳሜና እሑድ ከዋልኩኝ ቅዳሜና እሑድ ምግብ አለ እና ፌንቶኛ ቃለሁ። ምግብ የለም ሰውነቴ ውስጥ ፌንቶኛ ቃለሁ እና እሱ ሁሉ ነገር እግዚአብሔር እያስከፈለኝ ነው። እንደ የበደልኩትን ሁሉ ያልሰራሁት ኃጢአት የለም። በዚህ ሁሉ ውስጥ ጌታ ያገኘኝ እኔ ሁሉን ኃጢአት ሰርቼ ጨርሼ ሰው ለመግደል ሳስብ ሰው ለመግደል እያሰብኩ ጌታ በዛ ሁሉ ውስጥ ያለፍኩት ነው። እሱ እየቀጣኝ ይሆን እንዴ ማለት ጀመርኩ። እንዴ ይቀጣል እንዴ? እግዚአብሔር ራሱ ይቀጣል እንዴ? ፎር ዛት ማተር በዛ ሁሉ ስላለፍኩኝ ተቀይሞኝ ነበር ማለት ነው። እያስከፈለኝ እያስተፋኝ ነው በጣም በቃ የራሴ ቴዎሎጂ ነፍ ቴዎሎጂ ሰራው ማለት ነው። ግን እንደዛ ሪያሊቲው እሱ አልነበረም። በዛ ሁሉ ውስጥ ሳልፍ አንድ ነገር ነበር፣ የሱ ፍቅር። ያ በቃ ገብቼ ሩጬ ቤቴ ገብቼ ተንበርክኬ የማገኘው ጌታ፣ እቤት የሚጠብቀኝ አባት አለኝ። ጎንበስ ብዬ ስጸልይ ፀጉሬን እያሻሸ የሚሰማኝ የሚመስለኝ አባት አለኝ። አይገርም? መቼም ቢሆን ሉዝ ማድረግ የማልፈልገው ነገር ቢኖር ይሄ ነው በህይወት። ዛሬ ማንም በእኔ ህይወት ቢመጣ ቤት ግድ የለኝ። አንድ ነገር ላይ ግን በጣም ግድ አለኝ። ስለ አንድ ነገር ሲነገር፣ ስለ አንድ ነገር ሲወራ እኔ አልችልም። አንድ ነገር ማጣት አልፈልግም። ኢየሱስን ማጣት አልፈልግም። ያዳነኝን ማጣት አልፈልግም። እና የሚያስቁ የሚመስሉ አሰቃቂ ነገሮች አሳልፌያለሁ። አንድ ቀን ራበኝ፣ ቤት በጣም ራበኝ እና ስፈልግ ከሩዙ ቆሻሻው የሚበዛ ሩዝ አገኝ። ትንሽዬ ናት፣ ቆሻሻ ይበዛል። በቃችን ስቲል ብላት ነው ብዬ ጣድኳት፣ ውሃ ላይ ጣድኳትና በእግሬ ስለመጣሁኝ ደክሞኛል፣ እስቲ በጋደም ልበል ብዬ መጽሐፍ ነገር ይዤ ጋደም አልኩኝ ማለት ነው። የተነሳሁት ታፍኜ ነው እና ስነሳ ለካ እንቅልፍ ድካሙ ስላለ ወስዶኝ የጣድኳት ሩዝ አራለች እና ከሰል ሆናለች። ጭሱ አፍኖኛል፣ ቤቱን አፍኖታል። ከዛ ተነስቼ እንደገና ቤቴን እንትን አድርጌ ተኛሁ። ምግብ ሲያምረኝ ቀረ ማለት ነው። የሚገርመው እንትን አልነበረኝ። ከዚህ ሁሉ ውስጥ ከወጣው በኋላ ግን አንድ ነገር ታወቀኝ። በዚህ ሁሉ ውስጥ ያለፍኩት በባዶ ቤት ጌታ ራሱን ሊያሳየኝ ፈልጎ ነበር። እዛ ባዶ ቤት ውስጥ የተዋወቅኩት መተዋወቅ ከጌታ ጋር መቼም ቢሆን እንዳልላቀቁ አድርጎ፣ መቼም ቢሆን ከእግሩ ስር እንዳልነሳ አድርጎ። አሁን ባለትዳር ነኝ። በቅርቡ ልጅ ወልጃለሁ። የልጅ አባት፣ ቤተክርስቲያን አገልጋይ ነው።
የሚከተሉኝ ልጆች አሉኝ፣ ሰዎች አሉኝ። ቸርች በቃ ጀስት እንዳስተምር የሚፈልጉ ሰዎች አሉ። መንፈሳዊ አባት አለ፣ ጓደኞች አሉ፣ የሚሰሙኝ ሰዎች አሉ፣ ስለ እኔ ጥሩ የሚያስቡ ሰዎች አሉ። ባለቤቴን በጣም ወዳታለሁ፣ በጣም ትወደኛለች። አሁን ልጅ ወልጃለሁ። ጓደኞች አሉኝ፣ አንዷ ማኒ እና ከዚህ ሁሉ የሚበልጥብኝ አንድ ነገር አለ፣ ኢየሱስ ይባላል። ከሁሉም ጋር መኖር እችል ይሆናል፣ ያለ እነሱም መኖር ይችላል። አንድ ግን ያ በዛ በባዶ ቤት የሚያቀኝ ማንም ሳያቀኝ እንዲህ ማውራት ሳልጀምር ማውራት ሳልችል ሰው ሳያቀኝ ገና ራሴን ላስተዋወቅ ስል አንደበቴ ሲተሳሰር የዛ ጊዜ የሚያቀኝ ጌታ አለ። በባዶ ቤት የሚያቀኝ አባት አለ። በባዶ ቤት ማንም ሳያቀኝ የሚያቀኝ በጌታ ቤት ወደ 10 ዓመት 10 ዓመት። ይሄ ፍቅር እስካሁን አልበረደም። ይሄን ብዬ ልጨርስ። ከዚህ በፊት እኔ በጌታ ሳልሆን የሚያውቁኝ ፕሮቴስታንት የሆኑ ጓደኞች አሉ። የዛን ጊዜውን ላይፌን ያውቁታል። በጣም እልህኛ ነኝ። በተክለ ሰውነት ከኔ 2 የሚበልጥን በእድሜም ከኔ በእጥፍ የሚበልጥን ሰው ልደባደብ ቆማል። ተመትቼ ነው ጨርሰው ደም ሳይ በቃ ለእኔ እንትን እኔም ልድማ ሰውየው የሚድማ በቃ ለእሱ ክብር ነው። አይገርምም? ሰው እንደዚህ ክብር ይመስላል። እልህ ውስጥ ገብቼ ማለት አንዴ በጣም ከኔ በግዝፈትም በምንም ከሚበልጥ ሰው ጋር ከመስሪያ ቤቱ ባለቤት ዘመድ ጋር ተጣልቼ መፍቻ ይዤ በመፍቻ ልማታ ሲሄድ መፍቻውን ሲነጥቀኝ እጄ ውስጥ ገባ። መፍቻው ቀዶኝ ገባ። በቃ ደስታ ነው ለኔ። በቃ ደም ማየት ክብሬ የሆነ ለምን መሰለህ? ደሙን ያፈሰሰልኝ ለክብሬ ለኔ ክብር ሲል እሱ ክብሩን ያዋረደልኝ እሱ ስላልገባኝ ነበር። ደሙን ያፈሰሰልኝ ሲገባኝ ሁሉን ነገር ተውት። ያንን ሁሉ የሚያውቁ ፕሮቴስታንት ጓደኞች አሉ። አሁን አያምኑ፣ አንዳንዶቹ አሁን አያምኑ። ሪሊ እስካሁን ድረስ አንተ በጌታ ቤት ነህ ይለኛል አንድ አለ እና በጌታ እስካሁን አንተ በጌታ ቤት ቆይታል ይለኛል። አንድ ቀን ሜክሲኮ አደባባይ ላይ አገኘኝ ማለት ነው። ከፋዘርም በጣም ያውቀዋልና አባቴ ጋር ደወለና መሀል ሜዳ ላይ አቁሞኝ እንግዲህ አባቴ በጌታ አይደለም አሁን ደውሎ አዚ ያለው አቤት ልጅ ግን እንዴት ነው በህይወቱ ከዛሬው ተቀይሯል? እስካሁን ተቀይሯል? እንግዲህ ጌታን ከተቀበሉ ከ5-6 ዓመት በኋላ ያገኘኝ ሰው ነኝ። እኔ አላምንም። እኔ ቸርችን መጥቼ ካላየው በስተቀር እስካሁን አላምንም። ሰውየው አሁንም ሲያገኘኝ የሚጠይቀኝ እሱ ነው። እስቲ በጌታ ቤት ነህ ግን አለ እና ቲክቶክ ላይ ቪዲዮ ሳልገልጥ ብዙ ጊዜ ሰርቻለሁ እና ብዙ ጊዜ ሳይሆን የተወሰነ ሰዓት ሰርቻለሁ። በቪዲዮ ስወጣ ነው ያወቀውና ኦኬ እያወራ ነው ማለት ነው ስለ ጌታ እስካሁን ህይወትህን ባላቅም ማለት ነው። ለምን መሰለ? የማይቀየር የሚመስልን ነገር ጌታ ይቀይራል። እኛ የምንወደው ይመስለናል እንጂ የወደደን እሱ ነው። እኛ የምንኖርለት ይመስለናል እንጂ በልጁ ሞት የዋጀን እሱ ነው። በልጁ ሞት ያዳነን እሱ ነው። በማይለቅ ፍቅር ነው የወደደን። አንዳንዴ ሰው ነኝና ይከፋኛል፣ ይደብረኛል፣ የሆነ ነገር ዲስከሬጅ ያደርገኛልና ልወጣ ሞክራለሁ። ኡፍ በቃኝ ምናምን የምልበት ጊዜ አለ። የዛ ጊዜ የሚመልሰኝ አንድ ነገር ብቻ ነው፣ ፍቅሩ። በመስቀል ላይ የሞተልኝ እሱ፣ ያዳነኝ እሱ እና እኛ እንደኛ እንደወደድ ነው አይደለም አለ ሐዋርያው ዮሐንስ ሲናገር። እሱ እንደወደደ ነው ነፍሱን እንደሰጠልን ልክ እንደዛ ነው። በቃ ፍቅር ማለት ይሄ ነው። ይሄን ፍቅር ትቼ የትም ነው መሄድ የማልችል። ሁሌ ከእግሩ ስር ነው የምታገኝ። ሰው ነኝ፣ ልበድል ይችላል። ሮጬ እግሩ ስር ነው የምታገኝ። ከእኔ በላይ ደካማ የለም። እዚህ ውስጥ 3.6K ሰው ይታየኛል። ከዚህ ሁሉ ደካማ ትሁት እየሆንኩ እንዳይመስላችሁ ራሴን አውቀዋለሁ። በጣም ደክሜ ከዚህ በኋላ ሳልወጣም ባልኩበት ሁኔታ ውስጥ እንኳን እጁን የሚዘረጋልኝ ጌታ አለ፣ የሚያበረታኝ እንደገና እንደ ብርቱ የሚያቆመኝ ጌታ አለ። በጣም ይደንቀኝ። ወደ ነበርኩበት እንዳልመለስ የሚያደርገኝ ነገር ይሄ፣ እንዳልወጣ የሚያደርገኝ ነገር ይሄ። ዛሬ በቤቱ ጌታን አገለግላለሁ፣ አስተምራለሁ፣ እዘምራለሁ። ስለ መለኮት ተምሬያለሁ። ደግሞ እየተማርኩ ነው። 3ኛውን ዲግሪ እየተማርኩ ነው። ደግሞ እያስተማርኩ ነው። በቴሌግራም ኦንላይን ማስተምራቸው ሰዎች አሉ። ቲክቶክ ላይ በየሳምንቱ 2 ጊዜ ያስተምራል ምናምን የሚሰሙኝ ሰዎች አሉ። ግን ለእኔ አንድ ነገር ይበቃኛል። ለእኔ ክብሬ እሱ ብቻ ነው። እሱም ደግሞ በጸጋው የሸፈነኝ ጌታ። እሱ ሲሰማኝ በቃ ደስ ይለኛል። እንደሚሰማኝ ስለማቅ ከቤቱ
እንደሚያየኝ ስለማከ ቤቱ አልወጣም። እና እዚህ ያላችሁ ሁላችሁም ማለት ነው የጌታ ጸጋ ከእኔ ተነስቶ ብታዩ ሁለተኛ ሰላም አትሉኝ። በጸጋው የቆመ ሰው ነው የምታዩ። አንተ ወደዚህ ጸጋ መጣ፣ በጣም ደስ አለን፣ ሐሴት አደረገን። ሁሌ የሚወድ ሁሌ የሚጠብቅ ምናልባት የሆነ ቀን ብደክም እንኳን በፍቅር እጁ ዘርግቶ ዝም ብሎ የሚጠብቅ እስክትመለስ የሚጠብቅ ጌታ አለ። ያገኘህ ያ ድንቅ ጌታ ነው። ስለዚህ በጣም ከኛ ጋር ህብረት ስለምታደርግ ከጌታ ጋር ህብረት ስላለ ስለዚህ ሁሉ እግዚአብሔር ይመስገን እና ጌታ ይባረክ። ተባረክ ወንድሜ። አሜን። በጣም ልዩ ነገር ነው። ብዙዎቹን የሚያበረታ ነገሮች ነው የምትናገሩት ሁላችሁም። ማህዬም ባለፈው ስታስለቅሰን ነበር። አማንዬ እንኳን ብዙ ነገር ውስጥ አላለፈም፣ ብዙ ፈተናዎችን አልተቀበለም፣ እግዚአብሔር ረድቶታል። ያንተ ግን ይለያል። ከቤተሰብ ጋር ያለ ነገር በአሁኑ ሰዓት እንዴት ነው? እዛ የምትሰራበት ቦታ ላይ ያሉት ሰዎችስ እንዴት ነው? እሱን ነገር ብትነግረኝ ደስ ይለኛል። ምክንያቱም የቤተሰብ ነገር ከባድ ስለሆነ ማለት ነው። ያ በጣም ከቤተሰብ ጋር ያለኝ ነገር በጣም ከባድ ነበር። የሆነ ሰዓት ላይ ትራንስፖርት ሳገኝ ይሄዳል የነበር ያኔ ማለት ነው። ጌታን በተቀበልኩበት ጊዜ ትራንስፖርት የምትሆን ሳንቲም ካገኘው ሮጬ እሄዳለሁ። ምክንያቱም እኔን ያገኘው እነሱንም እንዲያገኛቸው ስለምፈልግ እና ተስፋ አልቆረጥኩም፣ እሄዳለሁ። እናቴ በጣም ታለቅሳለች፣ በጣም ነው የምታለቅሰው። ይህን ተናግሬው አላውቅምና ልንገርህ፣ እሷ ቤተክርስቲያን ስለማትሄድ ነው ልጇ ጴንጤ የሆነው ተባለች። ፋሲካ ሊደርስ ሲል ቄጠማ የሚያዞሩ ሰዎች አሉ። የእሷን ቤት ማለፍ ጀመሩ፣ የእነሱን ቤት ያልፉታል። ጌታ በተቀበልኩበት ሰዓት ማለት ሆያውዬና አበባዮሽ የሚጨፍሩ ሰዎች ቡሄና እንትን ሲደርስ ልጆቹ ተመከሩ፣ እዛ ቤት እንዳትሄዱ ተባሉ። ለ2 ተከታታይ ዓመት እዛ ቤት ማንም አልሄድም። ጥሪ ሲኖር ያልፏታል። እንደ አጋጣሚ ከተጠራች ሰዎች ይጠቃቀሱባታል። በዚህ ምክንያት ታለቅሳለች። ከልጄም አልሆንኩም ከማህበራዊ ሕይወቴም አልሆንኩም የሚል ነገር እናቴ ጋር ነበር። እኔ ግን እናቴ ናት መቃብራችን ላይ እንዳቆም በጣም በርግማን ነው እንትን ያልኩት። እሄዳለሁ፣ እየጸለይኩ እሄዳለሁ እና የሆነ ቀን አዘንኩኝ። ማታ ላይ ታመመች፣ ጨጓራ በጣም ያማታና ታመመች። ሌሊት ላይ ስትታመም በቃ ለሞት ነው፣ ልጄን ካለበት ጠርታችሁ አምጡና ይቅር ልበላለች። ካለበት ጠርታችሁ አምጡና ይቅር ልበላለች። ያወራው ሁሉ ዳር ቀረ። የሆነ ሰዓት ላይ የህይወቴን መቀየር ሲያዩ ገረማቸው፣ በጣም ገረማቸው እና ሲሄድ 20 ብር 30 ብር ምናምን ይሰጥተው ይልኩኛል። እስቲ እየተሳደቡ እየተራገሙ ይልኩኛል ምናምን እና የሆነ ሰዓት ላይ ቅድም ያልኩ ጉልበቴ ወለቀና ደም ገባ፣ በጎን በኩል ወለቀ፣ ደም ገባ። በጣም እግር መንገድ እጠቀም ስለነበር እና በዛ ምክንያት እግሬ በጣም አበጠ። አደሴም ታይም ብሮንካይትስ ያዘኝ እና ቤቱ አልኩኝ ማለት ነው። ምግብ የለም፣ መድኃኒት የለም፣ ሕክምና የለም። ቤቱ አልኩኝ። ከዛ በኋላ ሰዎች ሰፈር ላይ ስለሆነ ሰዎች ነገሯት። እነሱ ከዛ ለቀው ለገዳድ ሄደው ነበርና ነገሯት። የት አባቱ ምናምን አለች። የእናትነት ልብ ነው ግን በጣም ማልቀስ ጀመረች አሉና መጨረሻ ላይ መጡ፣ ይዘውኝ ሄዱ፣ አሳከሙኝ ምናምን። ከዛ ወደ ቤት ተመለሳሉኝ። እኔ ጥማኛለች፣ ሮጬ ሄጄ በጸለይ ቤቴ ጥሞኛል፣ አልሄድም። በቃ እየተጎዳውም እዚህ ሆናሉ አልኩ። ከነሱ ጋር ግን በዛው ታረኩኝ፣ በዛው ቀጠልን። ከዛ ህይወቴን እያዩ እኔም ስሄድ አላርፍም፣ ሰብካለሁ፣ ወንጌል ሰብካለሁ ምናምን። የመጨረሻው ወንድሜ ጌታን ተቀበለ። በድብቅ ነው ያለው። በስመ አብ 3000 ሰው ፊት አውርቼ በድብቅ ነው ቀባጠርኩ። እሺ እዚህ ጋር ላቁምና ግን የሆኑ ያሉ ነገሮች አሉ። እግዚአብሔር ጌታ ይወሰድ። አሁንም ምናልባት ለሚያዩ ቤተሰቦች የሆነች ነገር ልበል ከይቅርታ ጋር። ቤተሰብ በማንኛውም ጊዜ እግዚአብሔር ፍቅር ነው። ስለዚህ ወደ እግዚአብሔር በሄዱ ይቻላል፣ ወደ ሱስ፣ ወደ ዱርዬነት፣ ወደማይገባ ነገር ቢኬድ ነው የሚሻለው። ለቤተሰብ ይህንን ነው የምለው። ማናችሁም ቤተሰብ አንድ ሰው በጌታ ሲሆን ወይም ደግሞ ጴንጤ ሲሆን ወይም ፒኖ የገባው ነገር ኖሮ ወደ ጨዋነት ሲመጣ እንዴት ልትቀየሙ ትችላላችሁ? ጫትቃሚ የነበረ፣ ጠጭ የነበረ፣ ተደባዳቢ የነበረ፣ ሰውን ሲገፋ የነበረ ሰው ወደ መልካም ሲቀየር ለምንድን ነው ቅር የሚላችሁ? በተለይ ማርያምን ካደ የሚባል ታፔላ የሚለጠፈው ለምንድን ነው? የቱ ጋ ነው
ቅድስት ድንግል ማርያም የተካደችው? የት ቦታ? መጽሐፍ ቅዱሳዊ ላይ ያለችው ቅድስት ድንግል ማርያም ሁሉም የሚወዳት ናት። ችግሩ ከመጽሐፍ ቅዱስ የፈለሰፋችኋት ቅድስት ድንግል ማርያምን አናቃት። አሮን ኖ ሄር። ከመጽሐፍ ቅዱስ ውጭ ያለችው ቅድስት ድንግል ማርያም የእናንተ እንጂ የጌታ እናት አይደለም። ይሄ ነው ችግሩና በቤተሰብ ደረጃ አሁንም ልንገራችሁ፣ ብዙ ሰው ወንጌል እየገባው ወደ ወንጌል እየፈሰሰ ነው። የግል አዳኙ አድርጎ ክርስቶስን እየተቀበለ ነው። ለምን? የሞተል ማን ያስነስ ያዳነ ማን? እሱ ብቻ። ማንም የሞተ በዚህ ብትል ማንም አጠገቡ አልነበር። 12ቱ ሐዋርያቶች ኧረ የት ስናቀው እያሉ ነው የሸሹ። ማንም አጠገቡ አልነበር። ማንም ባልነበረ ከአጠገብ የሚሆነው በጸጋው ያዳነን ክርስቶስ ስለሆነ እሱን መቀበል እንደ ወንጀል ከተቆጠረ ዱርዬነቱ ላይ ለምን ተስማማችሁ? ዱርዬ ሲሆኑ፣ ሌባ ሲሆኑ፣ ተደባዳቢ ሲሆኑ ያልተቀየማችሁ ጌታን የግል አዳኝ አድርጌ የተቀበልኩት ሲባል የምትቀየም ቤተሰብ እግዚአብሔር ልቦና ይስጣችሁ። እግዚአብሔር በልቦና ጸሎት አድርጉ። እናንተም ፈልጉት። እውነቴን ነው የምለው፣ እናንተም ፈልጉት። መጽሐፍ ቅዱስን በብዛት ያነበበ ሰው በብዛት ወዴት እንደሚሄድ ይታወቃል። ወደ ጌታ ነው የሚሄደው። ወደ ጴንጤ የሚሄድ ይመስላችኋል? ኖ፣ ወደ ጴንጤ እየሄደ አይደለም፣ ወደ ጌታ። መጽሐፍ ቅዱስ ስታነብ ከጌታ ጋር ነው የምትታረቀው፣ ከጌታ ጋር ነው የምትሆነው እንጂ ወደ ጴንጤነት አይደለም። ሰው ግራ የሚገባው ወደ ጴንጤነት የሚጎርፊው ነው። ወደ ጌታ ነው ሰው እየሄደ ያለ። ይሄንን ነው መረዳት ያለ። ወደ ጌታ እኔ እየሄድኩ ያለው ነው። አላቀውም ነበር፣ ይኸው አላቀውም። እነዚህን ወንድሞች አላቃቸው። ወደ ጌታ የጌታን ቃል ታመጣለና እንወያያለን። ወደ ጌታ እየሄድን ነው። ወደ ጌታ ነው። አምልኮም፣ ዝማሬም፣ ምስጋናም፣ ጸሎትም ሁሉ ነገር የሚገባው እሱ ብቻ ነው። ደሴ ይህንን ነው እና አባካችሁ እናቶች፣ ወንጌልን ለሚፈልጉ አባቶች አታስጨንቋቸው። በወንጌል ሲኖሩ አትግፏቸው። ለእናንተም የሚጠቅም ወንጌል እንጂ እናንተን በክፉ የሚያሳይ ወንጌል የለም። ሰው ሊገፋ ይችላል። በስሜ የተጠላችሁ ናችሁ ይላል መጽሐፍ። ቀድሞ ነው የሚነግር። ክርስቶስ እንደሚመጣ ያውቀዋል። ይሄ ነገር እንደሚፈልግ ጌታ ያውቀዋል። ቀድሞ ጽፎልሃል። በስሜ የተጠላችሁ ትሆናላችሁ። ተሳቅቄ ነበር ስናገር የነበረው ልጆቼን፣ ሚስቴን፣ እናቴን ስለሚሰድቡብኝ ፈርቼ ነው ብዬ ነበር። ለጥልጧቸው ፈለጋችሁ አድርጓቸው። ፈርቼ ነበር። ለምን? ጌታ ውስጥ ያልነበረ ከልቤ አልነበረም። አሁን ግን ከልቤ ገብቷል። የፈለግከውን መስደብ ትችላለህ። የፈለግከውን የስድብ ናዳ ማውረድ ትችላለህ። የሚቀየር ነገር የለም። ክብሩን ጌታ ይውሰድ። ስለዚህ ያንን ለማለት ፈልጌ ነው። መዝሙሩንም እፈልገዋለሁ። ማብራዘር አንተን ያቺ የቃምክ የዘመርካት መዝሙር ታስፈልገናለች ብራዘር። እና ክብር ለጌታ። እስቲ እንስማ ወንድሜና የምትቀጥለውን እንሰማለን። አይ የዝማሬም ነገር ስላለው ቀጥሎ ቢያካትተው ሀሳብን ሲጨርስ ፈቃደኛ ሀሳብን ጨርስና ታካታለህ። አማንዬም እንግዲህ የምትለንን ነገር መስማት እፈልጋለሁ። በጣም ተወዳጅ ወንድሜ ናችሁ የምትሆኑት። በስልክ ደረጃ ነው የምናወራው። የስልክ ቅርበት ነው የሚኖረው። እግዚአብሔር ምስክሬ ነው የምለው። እንደዚህ አይነት ወንድሞች ማግኘትን መታደል ነው። በጌታ የሆኑ ጌታን የሚጠሙ ማንም መጣ ሄደ አማን ሊመጣ ይችላል ሊሄድ ይችላል። ምንም ይመስለኝ ነገር የለም። እኔ ጋር ያለው ክርስቶስን ብቻ አትንኩብኝ ነው ያለው እና ይሄ ትልቅ ነገር ስለሆነ ለእኔም የሚያበረታ ቃል ነው። ቃል ብዙዎቻችንን የሚያበረታው ይሄ አይነት ቃል ነው። ፓወርፉል። ጌታ ከኔ አይራቅ እንጂ ሌላ መብት ነው እያልክ ነው። ፍሪ ዊል ነው የሰጣቸውና በጸጋ የወደደን እግዚአብሔር ይባረክ። መልካም ልጨርስና እሺ እዘምራለሁ። ስለ መስሪያ ቤቱ እየጠየቀኝ ስለነበረ ማለት ነው። እና መስሪያ ቤት አካባቢ የነበረ ነገር ምንድን ነው? ህይወቴን ሙሉ በሙሉ ስለሚያውቁት ምን አይነት ችግር ውስጥ እንደነበርኩኝ ስለሚያውቁ ሲምፕሊ አጋንንት እንደሰፈረበት ሰው በቃ አጋንንት በአካል አይነት ሰው ስለሆንኩኝ እና በጣም ስሜት ነው የመሰላቸው። ምክንያቱም ግብት አልኩኝ፣ ግብት ነው ያልኩት። ምክንያቱም አስቀድሞ የነካኝ ነገር አለ፣ ውስጤን ሲበላው የነበረ ነገር አለ እና እርፍ ነው ያልኩት። ያ ጨለማ የመሰለኝ ነገር ሁሉ ነው የተገፈፈውና
ወዲያው ከክርስቲያኖች ጋር ህብረት ማድረግ ጀመርኩኝ። ሪቫይቫል ነው የሆነው እዛ መስሪያ ቤት ውስጥ ማለት ነው። ወንጌል አማኞቹም እንትን ማድረግ ጀመሩ። ወንጌል በጣም በርትተው መስበክ ጀመሩ። ግን ከፕሮቴስታንቶቹም ከሌላ እምነትም ያሉት ያላመኑት ነገር አለ። እሱ ደግሞ የነበርኩበት ሁኔታ ከባድ ስለነበረ ማለት ነው። በቃ ይመለሳል፣ ተመልከቱ፣ 6 ወር ተመልከቱት፣ ይመለሳል መባል ተጀመረ እና በቃ 6 ወር አንዱ እንደውም መጥቶ ነው ያለው፣ አንተ 6 ወር ከ6 ወር በኋላ እዚህ አትገኝም። ጴንጤን 2 ወር ተሰጥቶኛል ብራዘር፣ እኔ 2 ወር ተሰጥቶኛል። 2 ወር ተሰጥቶኛል። 6 ወር ነው የኔ ጽሁፋን ያየው ነበረ። በቃ አይቆይ ምናምን ሲባል ሰምቻለሁ። እኔም ተመሳሳይ ነበር ስባል የነበርኩት እና 6 ወር አለኝ። ከዛ አዩ 6ኛው ወር ደረሰ። ያው ባሰብኝ እና መጣና አንዱ አዲስ እረኛ ከብት አያስተኛ ይባላል እና በቃ አንተ አሁን እስኪ ቀዘቅዝልህ ነው አለኝ። 6ቱም ወር ሲያልፍ ማለት ነው። እስኪ አልቀዘቀዘልሽም ቶሎ፣ ያው እስኪ ቀዘቅዝልሽ ነው ምናምን አለኝ እና አንድ ነገር ነገርኩት። ይኸውልህ አንድ ነገር ልንገርህ አልኩት። የዛሬ 5 ዓመት ብታገኘኝ ብሶብኝ ነው የምታገኘኝ አልኩት። አንደኛ እውነት አላቸው። ምንድነው ለአንድ ነገር አዲስ ስትሆን ስሜት ይነዳን የሆነ ነገር ትሆናል። ያንን ነገር ነው ያሰቡት የነበረው። እኔ ደግሞ አንድ ነገር አውቃለሁ፣ ውስጤ የገባው እውነት አለ እና የትም እንደማይለቀኝ እርግጠኛ ነበርኩኝ። ምን እንደቀየረ ውስጤ ገብቶ ምን እንደቀየረ ስላየው ማለት ነው። ለገለው እየፈለግኩት የነበረውን ሰውዬ እኔ ጌታ ልቀበል ስል አለቃዬ ጋር ተጣላና ረፍት አስወጣው። ጌታን ከተቀበል ከሆነ ጊዜ በኋላ ሰውየው ረጅም ረፍት ነበር የሰጠው፣ ተመለሰ። ሲመለስ ተነስቼ አቅፌ ነው ሰላም ያልኩት እና እሱም ራሱ አልገባውም፣ ሌሎቹም ግራ ገብቷቸዋል። ለሰውዬ ያለኝን ስሜት ስለሚያውቁ ማለት ነው። እና በዛ ደረጃ የነበርኩኝ ሰው ነኝ እና አላመንም። ከዛ መስሪያ ቤት ልመልቀቅ ያስገባሁና ወጣው፣ ሌላ መስሪያ ቤት ገባሁ። ከዛም ለቅቄ አሁን ሌላ መስሪያ ቤት ነኝ ያለው። በርግጥ ግን ከለቀኩኝ በኋላ አንዳንድ ሰዎች መከታተላቸውን አላቆሙ። ሪሊ ኃላፊነት የተሰማቸው ሰዎች ስለነበሩ አንዳንዶቹ ለወሬ ምናምን ማለት ነው። ከዛ እዛኛው መስሪያ ቤት ገብቼ የሆነውን ነገር ልንገርህ። የምታውቀው በጸብ ምናምን ነው። ስገባ ያገኘኝ ሰውዬ በጣም ዲቫውት የተባለ በጣም አክራሪ የተባለ ኦርቶዶክስ፣ እዛ ባክ ያደረጉ ፕሮቴስታንቶች ነበሩ። ባክ አድርገው በቃ በህብረት ውስጥ ምናምን ካልቆየህ፣ ክርስትና ትልቁ እንትን ነው፣ ህብረት ውስጥ ካልቆየህ፣ ትክክለኛ ዶክትሪን እየተማርክ ካልቆየህ ባክ የማድረግ እድል በጣም ሰፊ ነው። ምክንያቱም ክርስትና የቆመው በዚህ ነው። ትክክለኛ መንፈሳዊ ህይወት፣ ትክክለኛ አስተምሮ፣ ክርስትና በሁለቱ ላይ ነው የቆመው። ስመለከታቸው ልጆቹ የማይሆኑ ሰዎች ጋር፣ ሐሰተኛ ነቢያት ጋር ምናምን ነበሩ። ከዛ በኋላ ደግሞ የማይሆኑ ህይወት ውስጥ ነበሩ። ባክ አድርገዋል። ወስዶ አስጠምቋቸዋል። 3 ልጆች ወስዶ አስጠምቋል። የመጣሁት 4ኛዋ ላይ እና ገና ስንገናኝ ምናምን እኔም ፈርቼዋለሁ የተለያየ እምነትን፣ በዛ ላይ እሱም አክራሪ ነው ምናምን። እኔ ደግሞ የነካኝ እውነት አለ፣ ወደኋላ አልመለስም እና ግን በጣም በሚገርም ሁኔታ አንደኛ ሰብሚት ማረኩለት። ራሴ ላይ ያየሁት አንዱ ለውጤ ነው። አለቆቼ አይደላችሁም ብዬ አለቆቼን ስሳደበ የኖርኩኝ ሰውዬ በጣም ሰብሚት አረኩለት። ሲቆጣ ሲጮ መልስ የማልሰጠው እኔ ብቻ ነኝ እዚያ መስሪያ ቤት ማለት ነው። እንዲህ አንተ እንዲህ እያደረገ ምናምን ይባላል። አለቃዬ ነው መብቱ ነው እላቸዋለሁ። እና ሰውየው በራሱ አቀረበኝ፣ በጣም ወደደኝ፣ በጣም አቀረበኝ። ከዛ መስሪያ ቤት ስወጣ ተላቅሰን የተለያየ ነው ከሱ ጋር ራሱ። እዛ ውስጥ ግን አንድ ወደ ኋላ ማልለው ወንጌል ለመስበክ ነው፣ እሱን ጨምሮ። የማርያም አምጣ ማርያም ነች ዛሬ ስባል እሰጣለሁ። አንደኛ እንደውም በደንብ የማዋጣው እኔ ዛሬ ገብርኤል ነው። እሺ ከዛ በኋላ ይጠሩኛል። ቡና ለጠጣ ስሄድ ወንጌል ሰብኬ እወጣለሁ። ስወጣ አመፀኝነት የለም። ጌታ ሙሉ በሙሉ ህይወቴን ቀይሯል። እሱ ራሱ እየሰራ ነበር። ከዛ መስሪያ ቤት ልወጣ ስል ከባክ ካደረጉት መካከል አንዱ ሌላኛውን ኦርቶዶክስ ወንድማችንን ጓደኛችንን ላከው እና ቃል እንዲያናግረኝ ይፈልጋሉ አለ። እሺ ያልኩት፣ ተገናኘን፣ አወራን። የወጣበትን ምክንያት ነገረኝ። መስፍን አስጠምቆኝ ምናምን ብሎ ስለ አለቃዬም ነገረኝ ምናምን። ማውራት ያለብኝን በሰዓቱም ጌታ አንደበቴ ላይ ያስቀመጠውን ነገር ነገርኩት። አወራን፣ በደንብ አወራን። ሐሰተኛ ነቢያት ጋር ሄድከው፣ ይሄ ፕሮቴስታንቲዝሙን አይወክልም፣ ጴንጤን አይወክልም፣ ፕሮቴስታንትን በጭራሽ ነው የማይወክልም። ትክክለኛ ቦታ ሂድ፣ አንተ ህይወትህን በዚህ መንገድ አስተካክል፣ እንዲህ አይነት ችግር አይባለው ምናምን አልኩት። አወራን። ከዛ በኋላ እኔ ረጅም ሰዓት አልቆየሁም፣ ወጣሁ ከዛ መስሪያ ቤት እና አሁን ያለሁበት ቦታ ገባሁ። ግን እዛ ከገባሁ ከወር ነው 2 ወር በኋላ ወሬዎች መምጣት ጀመሩ። አንደኛ ልጁ ጌታን ተቀብሏል፣ መልሶ ንስሐ ገብቶ ወደ ጌታ ተመልሷል። መልሰው ባክ ያደረጉት እነሱም እሱን ተከትለው መጥተዋል።
ሌላ አንድ ኦርቶዶክስ ጓደኛቸው ጭራሽ ጌታን ተቀብሏል። በእነሱ ምክንያት ደግሞ ምን እፈልጋለሁ ከዚህ በላይ ምን አለ? እና በቃ እነዚህ ልጆችን ለመሰራት ጌታ ከተጠቀመኝ በሰዓቱ ቢወስደኝ ራሱ እኔ ተጠቃሚ ተጎጂ አይደለም። ጌታ በህይወት አንድ ሰው ለመመለስ ሰርቶ ከዛ ቢወስድህ የተሻለ ቦታ ምትሄዱ ተጠቃሚ ነው። የኖርክበትን ዓላማ አንዱ በሩቡም ቢሆን ፈጽም እንጂ በጣም ረካው። አሁን ያለውበት መስሪያ ቤት ተመሳሳይ ሪትም ላይ አለው። አሁን ያለውበት መስሪያ ቤት የመንግስትን ስለሆነ ብዙ ወደዛ ወደዚህ ለማለት ስፒሪቹዋል ነገሮች ላይ ለመንቀሳቀስ ላይመች ይችላል። ባገኘሁት አጋጣሚ ግን ወንጌልን መስበክ ባልችል እንኳን ከመኖር ወደኋላ አይደለም። ባገኘሁት አጋጣሚ የሚሰበክም የሚኖርም ኢየሱስ ነው የሰጠን። በቃ የሞተልን እንሰብከዋለን፣ ደግሞ እንኖርለታለን። ዛሬ አገልጋዩ ነኝ፣ ክብር አግኝቼ አገልጋዩ ነኝ። ይህን ክብር አላልከሰክሰው፣ ይህን ክብር አልጥለው። ይሄ ክብር ሰዎች ውርደት ሲመስላቸው ክብሬ ነው። አይገርምም? ከእግሩ ስር እንደመነሳት የሚያስፈራኝ ነገር የለም። በቃ ከሱ ፊት ዞር እንደማለት የሚያስፈራኝ ነገር የለም። እውቀት ምናምን በጣም ጌን አድርጌያለሁ እና ብዙውን ዘመኔን እያነበብኩ ነው የማሳልፈው። ብዙውን ዘመን ግን ከአንድ ነገር ጋር በፍጹም ነው የማይመጣጠነው። ማንበብ ያደርጋል። ችግሩ እኮ እሱ ነው። ችግሩ እሱ ነው። ካነበብክ ፔንት ያደርጋል። ካነበብክ ገብተህ ነው ቁጭ የምትለው። ትፈነትታለህ። አስቸጋሪ ስለሆነ እኔ ማንበብ ባልጀምር ኖሮ ችግር የለብኝም። በአራዳ ሙድ ነገሩን እገፈዋለሁ እስከፈለግኩ። ካነበብክ ትፈነትታለህ። ዳዝ ቢግስት ፕሮብለም። ወንጌል በሙሉ ኢየሱስ ነው ከሚሉ ነገር ጋር ይጻረርባል። ከሚያስተምሩ ምን ከሚሉ ይጻረራል። መጽሐፍ ቅዱስ አነበብኩኝ፣ ሌላም ነገር አነበብኩኝ። መጽሐፉ በቃ የህይወቴ መሪ ነው። ምንም ማድረግ አይቻልም። ከሁሉ በላይ የሆነ መሪ ነው። ሌላም መጽሐፍ ታነበብኩኝ፣ አልጠግባልኩኝ። ባይብል ስኩል ገባሁኝ። ዲግሪ ተማርኩ፣ አልጠገብኩም። ማስተርስ ተማርኩ፣ አልጠገብኩም። ሶስተኛውን እየተማርኩ ነው። ገና ወደ ፒኤችዲ ይሄዳል። ጌታ ይረዳኛል። በዚህ ሁሉ ውስጥ አልጠግብም። ሳነብ እኖራለሁ፣ ሳስተምር እኖራለሁ። ከዚህ ሁሉ ውስጥ ግን አንደኛ የሚሆንብኝ ነገር አለ። ማንም እንደኔ ምናምን ቴዎሎጂ ያልተማረ ሰው የሚገባው እውነት አለ። ማንም የሚገባው ልቡን ከፍቶ የሰማ ሁሉ የሚገባው ኢየሱስ ሞቶልሃል፣ ከሞት ተነስቷል። ዛሬ በአባቱ ቀኝ አለ ስለ አንተ እየማለደ። ነገ ደግሞ ጌታ በፍጥነት ይመጣል፣ ከሱ ጋር ይወስዳል፣ እሱ ባለበት ያኖርሃል። በቃ ማንም ሰው ሊገባው የሚችለው እውነት፣ ለእኔ ከሁሉ በላይ የሚከብድ እውነት ይሄ ነው። በቃ በልቤ ላይ የከበደ እውነት። የትኛውንም እውቀት ጥለህ ከዚህ እውነት ጋር ብቻ ተጣብቀህ ኑር ብባል አላመነታም። ክብር አግኝቼ አገልጋዮኛለሁ። ይሄን አልጥለውም። ማንም ሰው እንዳይጥለው የምጸልየው ጸሎት ነው። በቃ ክብራችን ኢየሱስ ነው። ያ የገባው የሚገርምህ ምን መሰለህ? ኢየሱስ ገባህ አይደል? አንድ ያወቅከው የሆነ ቀን ሌላ ነገር ገባኝ ብለህ ኢየሱስን ዞር አድርገህ የሆነ ነገር ማውራት ብትጀምር ማለት ነው ይቀልብሃል፣ በጣም ይቀልብሃል። ምክንያቱም የተሰወረ የእውቀትና የጥበብ መዝገብ ሁሉ በእርሱ ዘንድ ነው ብሎ ሐዋርያው ጳውሎስ ነግሮናል። በቃ የእውቀት ጥግ የሆነውን እሱን አውቀዋል። ማንም ሰው ጌታ ኢየሱስ ክርስቶስን እንግዲህ ማውራት ስጀምር እንዲህ ነው። ይቅርታ አስቆመኝ። እሺ ሰዓት ሄደብ። ጌታ ኢየሱስ ክርስቶስን ያወቅነው ማወቅ የምንችል ሆነን አይደለም። እሱ ከመታወቅ በላይ የሆነ አምላክ ነው። ከመታወቅ በላይ የሆነ አምላክ ከመታወቅ በላይ የሆነውን ጌታ ያ ማወቅ የቻልነው እኛን ሆኖ መጥቶልን ነው። ሰው ሆኖ መጥቶልን ማወቅ የቻልነው ማለት ያወቁት ኢየሱስ የሚቀልባቸው ሰዎች የሚቀልባቸው ለምሳሌ አሁን እየተወራ የነበረው ነገር ማለት ነው። ሌላ ቤዛ የምትፈልገው ከኢየሱስ ሌላ ከጎን ከኋላ ከፊት ምናምን የምትፈልግበት ምክንያት ነው መሰለኝ። ያወቅከው ነገር ፌድ ያደርግብሃል። እውቀት ተብሎ ሊያዝ የሚገባው ትልቁ ነገር ሲሸፈንብህ ሌላ ነገር ማየት ትጀምራለህ። ከኢየሱስ አጠገብ ሌላ ነገር ማስቀመጥ ትጀምራለህ። ያ እንዲሁም በጭራሽ ነው የማልፈቅደው። በህይወቴ በጭራሽ ነው የማንፈቅደው። በህይወታችን አንድ ትልቅ እውቀት አለ። ያን እውቀት ያወቅነው በእኛ ልክ ሆኖ መጥቶልን እንጂ እኛ በሱ ልክ ሆነን ተገኝተን አይደል። ይሄ መቼም ነው የማይቀልብኝ። ቀሎ ስለመጣልኝ መቼም ነው ዜሮ የማይሆንብኝ።
እኔን ሆኖ ስለመጣልኝ ሰው ሆኖ ስለመጣልኝ መቼም ነው የእሱ ጌትነት ፌድ የማያደርግብኝ። በቃ የተሰወረ የጥበብ እና የእውቀት መዝገብ ሁሉ በሱ ነው። ክብር አግኝቼ አገልጋይ ሆኛል። ክብር አግኝተን አገልጋይ ሆነናል። ይኸው ክብር አግኝተ አገልጋይ ሆናል። ጌታ በቃ ከዚህ በላይ የሚሰጥህ ክብር ራሱ የለውም። ከዚህ በላይ በቃ በሱ ፊት ከማቆም ማለት ነው። ጌታ ኢየሱስ ክርስቶስ የጸለየው አንድ ጸሎት አለ ዮሐንስ ወንጌል ምዕራፍ 17 ላይ ማለት ነው። አንተ ስለወደድከኝ ዓለም ከመፈጠሩ በፊት የሰጠኸኝን ክብሬን እንዲያዩ አለ። እነዚህ የሰጠኸኝ ደግሞ በዚያ ከኔ ጋር እንዲሆኑ እወዳለሁ አለ። ከዚህ በላይ ክብር ምናል? ዘላለማዊ የጌታን ክብር እንድናይ ከሱ ጋር አስቀምጠን። ሐዋርያው ጳውሎስ ለቆላስይስ ሰዎች ሲጽፍ እንደዚህ አላቸው፣ መዝገባችሁ በምድር ላይ እንዳይሆን በላይ በሰማይ ያለውን እሹ አለ። ለምን ሲባል ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። ከዛ ሕይወታችሁ የሆነ ክርስቶስ ሲገለጥ እናንተ ያኔ በክብር ትገለጣላችሁ። የኛ ሕይወት እንዲህ ከዚህ በላይ ክብር ምናል? ከዚህ ምንም ብትሰጠኝ ከዚህ በላይ አይሆንብኝ። ምንም ብትሰጠኝ ማለት ነው። ምንም ቢደረግ በሕይወቴ ከዚህ በላይ የሚሆን ነገር ክብር አግኝተን አገልጋይ ሆነናል ስንል ይሄን እያወራ ከዚህ የሚወርድ ነገር በተአምር ለማውራት አንደበት አይፈቅድም። የአማን አንደበት አይፈቅድም። የአንተ አንደበት ከዚህ በኋላ አይፈቅድም። የእህቴ አንደበት ከዚህ በኋላ አይፈቅድም። ኢየሱስን አግኝተናል እና ልዘምርና ልጨርስ። ዛሬ ልጅ ተብዬ ክብር አግኝቻለሁ። የቀድሞ ኑሮዬን ረስቼዋለሁ። ታሪኬን ለውጦ ሰው አርጎ አቆመኝ። የወደድኩ ልጄ እስራኤል ያለኝ የወደድኩ ልጄ የምወድህ አለኝ። ኧረ ይህን ኢየሱስ ምን ብዬ ልባርከው? ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ? እኔም ክብር አግኝቼ አገልጋይ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ። እግዚአብሔር መልካም ለኔ፣ እግዚአብሔር በጎ ለኔ፣ እግዚአብሔር በጎ ለኔ ሁልጊዜ በዘመኔ። እግዚአብሔር በጎ ለኔ ወረት የለበትም ፍቅሩ፣ ሁሌ ሲያፈቅር ይኖራል። መንገድ አስጀምሮ ጉዞ መች እዛው ትቶ ይሄዳል። እቅፍ ድግፍ አርጎ ይዞ በብዙ ሞገስ ያኖራል። ላይጥል ላይረሳ በራሱ በስሙ ኪዳን ይምላል። ወረት የለበትም ፍቅሩ፣ ሁሌ ሲያፈቅር ይኖራል። መንገድ አስጀምሮ ጉዞ መች እዛው ትቶ ይሄዳል። እቅፍ ድግፍ አርጎ ይዞ በብዙ ሞገስ ያኖራል። ላይጥል ላይረሳ በራሱ በስሙ ኪዳን ይምላል። ኧረ ይህን ኢየሱስ ምን ብዬ ልባርከው? ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ? እኔም ክብር አግኝቼ አገልጋይ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። ተባረክ ወንድሜ ሆኒ።
ልቤ ውስጥ ያለውን አንድ ነገር ብቻ ላስቀምጥና ልጨርስ። ክርስትና የሚቆመው በሁለት ነገር ላይ ነው። በሁለት ዋና መሰረቶች ላይ ይቆማል። አንደኛ ትክክለኛው ዶክትሪን ላይ፣ ትክክለኛው ትምህርት ላይ ይቆማል። ሁለተኛ ትክክለኛ ለእሱ የተሰጠ ህይወት ላይ ይቆማል። እነዚህ ሁለት ነገሮች በአንድ ነገር ይገኛሉ። በጸሎት ከእግዚአብሔር ቃል ጋር በመጣበቅ ህብረት በማድረግ ጤናማ ህብረት በማድረግ እነዚህ ነገሮች ከአንተ ጋር ይሆኑ። የጌታ ጸጋና ሰላም ከአንተ ጋር ይሆኑ። በርታል። ትለያላችሁ። የልጅ አዋቂዎች እየመጡ እኮ አንጎላ አረጉም። ቤተሰብ የልጅ አዋቂዎች ጌታ ይባረካቸው። አንደበታቸው በዚህ ሰዓት ስንት ነገር ማድረግ እየቻሉ ወደ አምላክ የተለጠፉ ወንድሞችና እህቶችን ስታገኙ ይደነቃል። በዚህ እድሜ አሁን መዋሸት አልፈልግም። አብዛኛው የተዋህዶ ወንድምና እህቶቼ በዚህ ሰዓት ፓሪ ነው፣ ጫት ነው፣ ሲጋራ ነው፣ መጠጥ ነው አይደል? በዚህ እድሜ እየዋሸው ነው። ጌታን ስንፈልግ ግን በየትኛውም ወንጌል ላይ የኦርቶዶክስ ወንድሞቼ ወደዚህ መምጣት አለባችሁ። በኦርቶዶክስ ሆናችሁ በሌላ እያልኩ አይደለም። በኦርቶዶክስ ሆነ ከዛ ህይወት ውስጥ መውጣት አለባቸው ብዬ ማስብ መሆንም አለበት። ትውልድ መዳን አለበት። ትውልድ መዳን አለበት። መቼ እንደሚመጣ ጌታን አናውቀው። እኔ በቸርነቱ የጠበቀኝ ነው። እስካሁን በሱ ቸርነት ነው። በእኔ ንግግር መጥፋት ያለብኝ ሰው ነኝ። መጥፋት እንደዛ ኃይለ ቃል ተናግሬ ኢትዮጵያ ገብቻለሁ። መጥፋት ያለብኝ ሰው ነበር። ጌታ ግን ለአገልግሎት የፈለገው ሰው እሱ የመራኝ ጊዜ፣ እሱ የፈቀደ ጊዜ ደግሞ መድረክ ላይ በእግዚአብሔር የሚሳነው ነገር የለም። በዛ ደረጃ አምላኬን የማመሰግንበት ጊዜ ሩቅ አይሆንም። ከእግዚአብሔር ጋር በደንብ ተምሬ እንዳልኩ 10 ሳላነብ መጽሐፍ ቅዱስን ሳልማር ድርሻ አለል። ለክርክር የምትመጡ ወንድሞቼ ገና ምኑን ማቀው ታሪክ የለም። ለዲቤት የምትመጡ ማቀው ታሪክ የለም። ስለዚህ እንዳትሞክሩ። እኔ ወንጌሉን የተጠማው ሰው ነኝ። ወንጌል የክርስቶስ ወንጌልን በደንብ አድርጌ መማር የምፈልግ ሰው ነኝ። ተምሬ ከዛ በኋላ እግዚአብሔር የፈቀደ ጊዜ ወደ መድረኩ እንመጣለን ከእግዚአብሔር ጋር ማለት ነው። እና እጅግ አድርጌ ነው የማመሰግናችሁ። መጨረሻ ላይ የምትሉት ካለ ማህዬም አማንዬም እናንተን ማወቄ ካለም እጅግ በጣም ነው ደስ ያለኝ። በጣም ነው የተደሰትኩት። እግዚአብሔር ብዙ ሰው እንደምታዩት ነው። ምን ያህል ሰው ቁጭ ብሎ የእናንተን ነገር እየሰማ እንደሆነ የምትረዱት ይመስለኛል። እና እስቲ አማንዬ የምትለውን ልስማ። ውረድና ልውጣ የማስተጋባት ነገር አለው። ነገር ውረድና ልውጣ የማስተጋባት ነገር ሙሉ ከቲክታክ ወጥተህ ስትመለስ ያስተካክለዋል። አንዳንዴ እንደዛ ያደርጋል። ሙሉ ስላይድ አድርጋ አጥፋውና ቀጥታ ነው። ሌሎቻችሁም በደንብ ትመሰክራላችሁ። የእኔ ቤት እንግዲህ ከዚህ በኋላ የጌታ ቤት ስለሚሆን ሙሉዎቻችሁ እየመጣን እንማራለን። ቴስቲሞኒ ይኖራል። ብዙ ነገሮች ስለምንነጋገር ዛሬ ካልገባችሁ ይቅርታ፣ ሌላ ጊዜ እንደምትገቡ እርግጠኛ ሆኜ ይናገራል። ስለ ወንጌል ነው መስማት የምፈልገው። ወንጌልን እየመጣችሁ ትጠቀጥቁብኛላችሁ። ቤተሰብ አታስቡ። በደስታ ነው ይህን የማደርገው። ስለዚህ የት አለ የልጄ ስም ስለሆነ ከጠራው ልጄ ሮጦ ይመጣል። እስከዛ ማሂሻዬ የምትዩ ነገር ካለ ቢዚ ካሎች አጠራ አድርገሽ። እሺ ዮኒ ቃሊ ተባረክ። እኔ በድምፅ ነበር ማቀ ዛሬ በቪዲዮ አየሁክ። በጣም የሚያስተምር ወንድማችን ነው። እኔም ብዙ እግዚአብሔር በሰጠ ጊዜ በጣም የምባረክብህና የምማርብህ ልጅ ነኝ። ጌታ ኢየሱስ ክብሩን ይውሰድ። ስለ ምስክርነቱ ስለ ሁሉም ጌታ ይክበር። በጣም ጌታ እያስደነቀን ነው። እየሰማሁኝ ያዳመጥኩ ነው። እንግዲህ በመጨረሻ ምለው ጌታ እድሉን ከሰጠኝ አንድ ነገር ነው ምለው።
የእግዚአብሔር ቃል ሲናገር ዮሐንስ 10:9 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ስለሚል እንደው በሩ ግራ ገብቷችሁ ላይፍ በብዙ ነገር ምስቅልቅል ያለባችሁ ካላችሁ በሩ ክርስቶስ ኢየሱስ ነው። እንዲሁም ዮሐንስ ወንጌል 14:6 ላይ ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ስላለ ወደ እግዚአብሔር አብ ለመምጣት የክርስቶስ ደም የክርስቶስ ጽድቅ ያስፈልገናልና በዚህ መንገድ የዘላለምን ሕይወት ብታገኙ መልካም ነው። ጌታ ኢየሱስ ሊመጣ ስለሆነ እንደው ተያይዘን እንድንሄድ እንደው ወደ ሲኦል እንዳትወርዱ፣ ቢካውዝ ወደ ዘላለም ሕይወት የሚያስገባው የክርስቶስ ደም ነውና ይሄንን እንድትረዱ። በተጨማሪም ሐዋርያት 14:12 ላይ መዳን በሌላ በማንም የለም ካለ የእግዚአብሔር ቃል እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ብሎ ጌታ ኢየሱስ ክርስቶስ በቃሉ በ4 ነጥብ ዘግቶታልና፣ ስለዚህ በኢየሱስ እመኑ፣ ኢየሱስን እወቁት። ክርስቶስን ማመን ወይ ጌታን መቀበል ማለት የሆነ ሃይማኖት መቀየር ሳይሆን የሰይጣንን ኪዳን ያንን ኪዳን አፍርሶ በክርስቶስ ደም ኪዳን ከእግዚአብሔር ጋር መታረቅ ነውና ታረቁ። እኛም ታርቀን ነው ዛሬ ለዚህ ያበቃን። በጸጋው ኃይል ነው ዛሬ ማደር የምታወራውና ቅድም ቃሌ ሲያወራ እንዴ የኔን ታሪክ ነው እንዲህ በተዘዋዋሪ የሚያወራው ለምን ማህደር አይልም እግረ መንገዱ እያልኩ ገረመኝና የጌታ ምሕረት ሳይ ነበር በምስክርነቱ እንደዚሁ ማማኒ በሚናገርበት የእግዚአብሔር ቸርነት እኔ ብቻ ለካ አይደለሁም ለካ እያንዳንዷ ተይዛ ነው እያልኩ በቃ ብቻዬን እዚህ በጣም እየገረመኝ እግዚአብሔር ነገር ለካ ሁሉም የራሱ መንገድ አለው ዋና የሚመጣበትና ቸርነትና ምሕረቱን እያየሁ ነበርና እናንተም ያለ ምክንያት አይደለም እግዚአብሔር ቁጭ አድርጎ እዚህ እንድታዳምጡ ያደረገው። ሳቁም አልቅሱም ተሳደቡም ዞሮ ዞሮ ያው የሚነቀለው እየተነቀለ ነው፣ እየጠራ ነው፣ ግልጽ ነው። ቢካውዝ የእግዚአብሔር መንፈስ የሚያጠራ ስለሆነ እና ጌታ ኢየሱስ ክርስቶስ ይወዳችኋል። ወደ ዘላለም ሕይወት እንድትመጡ በክርስቶስ ኢየሱስ ስም ደግሞ ወደ ዘላለም እረፍት እንድትገቡ ላለሁኝ ይሄንን ነው በመጨረሻ ልናገር የምፈልገው። ጌታ ኢየሱስ ክርስቶስ ደግሞ በቤቱ ያላችሁ የጠፋችሁ ካላችሁ እንደዚሁ ሉቃስ 19:10 የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለውና ይላልና የጠፋ ካለ ደግሞ ሊፈልግ የሚመጣ ሊፈልጋችሁ የመጣ ክርስቶስ ኢየሱስ አለ። በቃ እነዚህን ወንድሞች እያያችሁ ጌታ የሚሰራውን እያያችሁ እንድትበረቱ በጓዳ እንድትታረቁ ከጌታ ጋር አባዬ ሶሪ እኔንም አበርታኝ ብላችሁ ብትታረቁ በንስሐ ብትንበረከኩ ባይኔ ምልክት እያሳየ ስለሆነ ጌታና እግዚአብሔር ደግሞ የቅርብ ስለሆነ በንስሐ ዛሬ ማታ በቃ ብላችሁ ወስኑ። እግዚአብሔር ደግሞ ይረዳችኋል፣ ያለ ምክንያት አይደለም። በዚህ ሌሊት ቁጭ አድርጎ እንደዚህ እያስተማረን ያለው መንፈስ ቅዱስና ተባረኩልኝ። ዮኒዬ ቴንኪዩ አሜን። የሆነ ነገር ልበል ከዚህ አንተ እየተናገርክ የመጣልኝ መዝሙር አለ ከአማንዬ በፊት ላድርገው ነው እና ከቃል ህይወት ጋር ሙሉ በሙሉ የሚገናኝ ምክንያቱም ወካ አርጌ ከገርጂ ኮተቤ እየሄድኩኝ የሚናፍቀኝ በሬን ዘግቼ እምጸልይለት አምላክ አለኝ ያልከው ነገር ብዙዎቻችን ውስጥ ልባችን ውስጥ የሚቀር ነገር ነው እና እሱን እያልክ የመጣልኝ መዝሙር አለ። እሱን ላሰማችሁ። ምናልባት በጣም ሊነካ ይችላል ይሄ መዝሙር። እውነቴን ነው የምናገረው። ከዚህ በፊት አንዴ ሰምተነዋል። ምናልባት አልነበርክም እና ይሄ አውቃለሁ ዘግቶት እያለቀሰ ነው ስለገባኝ ነው። እሱን የሚነካ መዝሙር ነው። በተለይ የእሱ ህይወት ነው ይሄ። ሳይታወቀው ሌሎቹ ዘምረውታል እና ቃል እግዚአብሔር በትልቁ ይባርክ። ይሄ ለአንተ የሚያጽናና ለብቻ ቤት ዘግተህ የምታመልከው አባት ይሄ ነው። ግባብተናል እና ትንሽ ሲከፋ ምን ስትል ማዳመጥ ያለብህ መርሳት የሌለብህ ከአንተ ባላቅም ይሄንን ነው ወንድም የምነግርህ። ልንገርህማ ይሄ መዝሙር ማለት ያን ጊዜ ስጸልይ የምከፍተው መዝሙር ነው። መቼም ቢሆን ምንም ከኔ ጋር ያወራነው ነገር የለም። ከዛሬ በስተቀር ማቀ ነገር የለም። እግዚአብሔር በሚያውቅ ግን እግዚአብሔር እንደዚህ ያነካካል በመንፈስ ቅዱስ። አሁን በዚህ ሰዓት ሳገለግል ማገለግልባቸው ቦታዎች ላይ በብዛት የምጠቀማቸው ከመዝሙሮች መካከል ዋናው ይሄኛው ነው። ይዴ እግዚአብሔር ይባርከውና
በጣም በቃ ይህን መዝሙር ስትሰሙ እንትና ለማድረጋት ይሄና የመስኪ ያለ ተመችቶኝ ነው ጌታ ፍቅር የሚል ከዚህ ጋር የሚሄድና ሁል ጊዜ እንደዘመርኳቸው ሁል ጊዜ በቃ ወደ እግዚአብሔር ፊት እንደቀረብኩባቸው ኖርማል መሆን አልችልም። እነዚህ ዝማሬዎች ስሰማ በጣም ስሜታዊ ስለመሆን በጣም ስሜታዊ ሰው አይደለሁም እኔ ገብቶኛል እና ስለተያዘ ለዛም ነው የነካኝ። እስቲ አንተን ደግሞ ልስማ። ብዙ የምትናገር ልጅ አይነት አይደለም እና እስቲ ስበክ። ጸጋ ይብዛል ሆንዬ። በጣም በቃ ድንቅ ጊዜ ነው ያሳለፍነው። ጌታ ተገኝቷል። 2ም 3ም ሆናችሁ በስሜ በተሰበሰባችሁበት እኔ በዚህ ያገኛለሁ ያለ ጌታ በመካከላችን አለ። ምንም እንዳትጠራጠር ሆንዬ። ጌታ ባለበት መገኘቱ አለቱ መንፈሱ ባለበት ነው የተጨዋወት ነው እና እንዲያውም በደንብ በወልድ ሆኖ ቃል አንዳንድ ነገሮችን ሲያካፍል እኔም የተወሰኑ በቃ ብጠቅሳቸው ያልኳቸው ነገሮች አሉ። በጣም አጠራ አድርጌ ማለት ነው እና ጌታ ይመስገን እንዳልኩ ያው ዮኒዬ እኔ በዛ እድሜም ቢሆንም ያው በቃ ተደባዳቢ ምናምን ሆኜ ነበረ። ቸርች ግቢ ውስጥ በቃ ሪል ድብድብ ከ3 ሰው ጋር ቸርች ግቢ ውስጥ ተደባድበ ትምህርት ቤት ያው በየቀኑ እደባደብ ነበር እና ከታላላቆቼ ጋር ምናምን ነው የምደባደበው። ለኛ ነኝ በቁጥር ከሚበዙ ሰዎች ጋር ተደባድቤ ያውቃለሁ እና ቦክስ ወዳለው በቃ እንደዚህ አይነት ከዛ ውጭ ያው ዱርዬነቱም ነበረ። ምንም የጌታ ሴንስ አልነበረኝም እውነት ስነግርህ እዛ እድሜ አካባቢ ማለት ነው እና ከዛ በኋላ ግን የሚገርም ዲፍረንስ ነው በህይወቴ የሆነው። በቃ ኮሚቴዎች ላይ ሊደር መሆን ምንድነው መድኃኔዓለም ትምህርት ቤት እንደዛው ፌሎሺፕ ላይ በሊደርነት ማገልገል ጀመርኩኝ። ከዛ ያው በጣም በጌታ ፊትም በጾም በጸሎት የማሳለፍም ጸጋ በስቶልኝ ነበረ። ወንጌል በጣም እንሰራ ነበር በዛ እድሜ እና የሚገርም ሪቫይቫል ደግሞ ነበረ የነበርኩበት ኮልፌ ቃለ ሕይወት ውስጥ ማለት ነው። ምናልባት ቃሌም ከሰጠው ምስክርነት አንጻር እንዲሁ በቃ የፋዘርንም ባነሳ ደስ ይለኛል እና አሁን የኔ ፋዘር ቃማቴ ነበረ፣ አጫሽ ነበር። ገባ ወደ ጌታ ሲመጣ በቃ መንፈስ ቅዱስ ሲነካው ነው ኮምፕሊትሊ ያቆመው ማለት ነው። የእሱ ደግሞ ቅጽበታዊ ነው፣ ጊዜም አልፈጅም እና ከዛ ህይወት የወጣው እናቴም እንደዚያ ኦርቶዶክስ ቤተክርስቲያን ዘማሪ ነበረች እና ጌታ ነው ያገኛት። እሷም በዋጋ መክፈሎች ውስጥ አሳልፋለች። በኤርትራ እስር ቤት ሁሉ ሳይቀር አሳልፋለች። ግን ጌታ ታሪኳን ቀየረው። ታሪካቸው የተቀየረላቸው ሰዎች ናቸውና እኔም ቻሌንጆች ውስጥ አሳልፍ ያለው የአገልጋይ ልጅ መሆን እንደሚባለው ቀላል አይደለም። ይሁንዬ ደሞዙ በጣም በቃ የተወሰነ ነው እና በጣም በብዙ ቻሌንጅ ውስጥ እየተቸገር ነው ቤተሰብ እስከመበተን ድረስ ደርሶ እንደዛ አሳልፈናል እና ከምንም በላይ ማድረሳው ጊዜ 11 እና 12 ደብረ ዘይት ነው ያሳለፍኩት። 4 ዓመት ደብረ ዘይት ቆይቻለሁ። 9ን እዚህ ተማርኩኝ አዲስ አበባ ከውልደት እስከ 9። ከዛ 10ኛ ክፍልን 11 እና 12 እዛ ነው። አንደኛውን ዓመት አቋርጬ ስለቀጠልኩኝ 4 ዓመት ማለት ነው እና ኦልሞስት 2ቱን ዓመት ከቤተሰብ ጋር አሳልፌ 2ቱን ዓመት ቤተሰብ ሌላ ቦታ ሄዱ እና በጣም የሚላክልኝ ትንሽ ነበረ የሚገርም ከቤተሰብ እና 500 ብር ነው የሚላክልኝ እና 300 ብሩ ምናምን 200 ብሩ እንደዛ ለኪራይ ነበር የምከፍለው። ከዛ የቀረችዋን ነበርና እንደማይበቃኝ ስለማውቅ አጠፋዋለሁ። የሚገርም ይሁንዬ ያው በቃ የተቸገርኩበትም ጊዜ አለ። እንዲሁ በጣም ጥሩ ገቢ ከሚያገኙ ጓደኞች ጋር አጠፋውና ግን የሚገርም የጌታን ማኖር የሚገርም የጌታን እጅ ያየሁበት ጊዜ ነበረ እና ፋዘርም መጥቶ እኔ ባላደራ አባትህ ነኝ ዋናው አባትህ እግዚአብሔር ነው ብሎኛ ቃል እና የምርም ያንን እጅ ያየሁበት ጊዜ ጌታ ተናገረኝ እያሉ ሰዎች ይመጡ ነበረ። ዮኒዬ ስጸልይ ማንም ችግሬን አያውቅም፣ ያለሁበትን ማንም አያውቅም። ጌታ ተናገረኝ ስጠዋለኝ እያሉ ይመጡ ነበረ ሰዎች። አስቤዛ ልሸፍንልህ ተብዬ አውቃለሁ። በዛ ጊዜ ውስጥ ምን ይሻላል የቤተሰብ ምግብ ስለሚናፍቀኛ ጋር እየመጣን እኛ በሌለንበት በደንብ እየተስተናገድክ ትጠቀማለህ ወይስ ገንዘብ እንስጥ ሁሉ ተብያለሁ እና የእግዚአብሔርን የአባትነት እጅ አይቼ ነበር። ሌላው እዚህ ጋር ልነግርህ የምፈልገው ነገር ዮኒዬ በቃ ጎን ለጎን አገለግላለሁ። እየተጋበዝኩ ማገለግል ነበር እያገለገልኩም። ከዛ ደግሞ ፌሎሺፕም ላይ ጄኔራል ሊደርሺፕ ውስጥ በወንጌል ስርጭት አገለግል ነበር። እንደዛው ፓይለት ክርስቲያን ወጣቶች ህብረት የሚባል የሰፈር ህብረት ውስጥ በመሪነት አገለግል ነበር። ግን ትኩረቴ እነሱ ላይ ስለነበር ትምህርቴን ትቼው ነበረ። በዚህ ጊዜ ኦልሞስት በቃ ትምህርቱ ላይ አልነበርኩበትም እና በጣም የግሬዴ ነገር እየወረደ መጥቶ ነበረ እና የሚገርምህ
አሁን እቺ መዝሙር ራሱ ቅድም የተዘመረችውን መዝሙር በአንድ ነገር አስታውሳታለሁ እና ሚራክልም የሆነባት መዝሙር ናት፣ ታምራት የሆነባት መዝሙር ናት። እና እንዳልኩ በቃ ከትምህርቱ እየራኩኝ ስለነበረ እውነት ለመናገር ራሱ ተተኪ ሲታሰብ ከ11 ወደ 12 ለሊደርሺፕ ለሜን ሊደርሺፕ ታስበሃል ስባል ከፌሎሺፕ ሁሉ ርቄ ነበር። ለምን? ትምህርት ላይ ያለኝ አቋም ጥሩ ስላልነበር ምሳሌ አልሆንም ብዬ ማለት ነው በዛ ጊዜ። እና እንደዛ በሆንኩበት አይነት ሁኔታ ግን እግዚአብሔር ህልም አሳይቶኝ ነበር ካምፓስ ስገባ እና ጌታ እንለው ነበረ እኔ ካምፓስ ከገባሁኝ ጌታ ሆይ ይቀየራለሁ፣ አላማህ እንዳለበት አውቃለሁ እለው ነበረ። እና አሁንም አልነግርህ በቃ በጣም ዝቅተኛ ውጤት ነበር ያመጣሁት። ኢቭን አንድ ክላሴ ውስጥ ዮንዬ የሚወደኝ ልጅ አለ፣ እንደማገለግል የሚያውቅ ልጅ አለ እና እሱ እህቱ ጋር እየወሰደ የራሱን ደብተር ያስሞላታል። እና አንዴ እንዲያውም በቃ እንደዚህ ደብተር ማርክ ሊያስሞላ ምናምን አገልጋዩ ልክ ስሜን ሊጠራ ሲል እኔ ይህን መዝሙር እየዘመርኩ ነበር፣ አሁን እየተዘመረ የነበረው መዝሙር እየዘመርኩ ነበር። የምርም ቤትም ጸልዬ ነው የወጣሁት በዚሁ መዝሙር። ከዛ ይህን መዝሙር እየዘመርኩኝ ጂኒ ጮኸ፣ ጂኒ ጮኸ፣ ከክላስ አጋንንት ጮኸ። ከዛ ወደኛ እየጠቆመ ነው በቃ መንፈሱ ጴንጤ እያለ ይወረውራል። በኦሮምኛ ስለነበር እኔ ደግሞ ኦሮምኛ በሰዓቱ አሁን ራሱ ጥቂት የሚሰማውን ያክል ስለማልሰማ በቃ ወደኛ እየወረወረ ከዛ ለጸሎት ትፈለጋላችሁ ተብለን ሁሉ ተጠራ እና በቃ ሄደን ሁሉ ጸለየንላት። ዴሊቨር የሆነችበት አይነት ሁኔታ ነበረ። እና ግን የሚገርምህ ዮንዬ ኢንኮምፕሌቶች ነበሩብኝ። መምህራን ማትሪክ እንደመጣልኝ ስነግራቸው ተንጠልጥዬ አለፍኩኝ እና እንደመጣልኝ ስነግራቸው አስተካከሉልኝ። ካምፓስ ገባው እና ካምፓስ ገብቼ ጌታ ሁሉንም ነገሬን ነው የቀየረው። ትምህርት ላይ የነበረኝን ነገር ኮምፕሊትሊ ቀየረው። እና እንዳልኩ በቃ እንደገባው ሪፕሬዘንታቲቭ ተደርጌ ክላስ ላይ ተመረጥኩኝ። ከዛ ሪፕሬዘንታቲቭ ግሬድ መስራት አለበት የሚባል ነገር ሰማው። ከዛ ደግሞ ፌሎሺፕ ላይ እንደ አጋጣሚ አስቀድመው በአገልግሎት የሚያውቁኝ ሰዎች ነበሩ፣ ሊደሮች። እና እነሱም በግሬድ ምክንያት ልናጣ አንፈልግም፣ ለሊደርሺፕ እንፈልጋለን አይነት ነገር አሉ። ስንት ነው ግሬዱ የሚጠበቀው ብዬ ስጠይቅ 2.7 ተባልኩ። እና ለ2.7 እየሰራው 3.4 ምናምን አመጣው በመጀመሪያ ሴሚስተር። ኦልሞስት ጌታ ሁሉንም ነገር ይፈውሶት ማለት ነው። የሚገርመ በቃ ጎበዝ መስላቸው ስለነበር የመጀመሪያ ቀን አንደኛው ልጅ ምን ብሎኝ ነበረ? አማኒ ታስጠናናለህ አለኝ ማለት ነው። እና መለወጥ እፈልጋለሁ ሲለኝ ችግር የለውም አብረን እንለወጣለን ነበር ያልኩት። ከዛ ግን በቃ ይሄ የትምህርት ታሪኬን ጌታ ቀየረው። የጌታ እጅ ብቻ ባለበት መልኩ ተቀየረ። በጣም ጥሩ ውጤት ከክላሱ ሰቃይ ሆኜ ከኔ ጋር ሌላ አንዲት ልጅ ነበረች፣ ተመሳሳይ ውጤት እያመጣች የቀጠለች። ኢቨን የራንክ ተማሪዎች ነበሩ እኛ ክላስ ገባ። የደረጃ ትምህርቱ ሳይኮሎጂ ነበር፣ አሰጣጡ ጠንካራ ነበር። ግን በቃ በጥሩ ውጤት በድል እግዚአብሔር አስጨርሶኝ ከዛ እዛው በመምህርነት ቀርቼ ኦልሞስት ከ7 ዓመት በላይ እንግዲህ በማስተማር ሀረማያ ዩኒቨርሲቲ ውስጥ ቆይቼ ነበረ። እንደዛው በክሊኒካል ሳይኮሎጂ ባለሙያ ነኝ። በክሊኒካል ሳይኮሎጂ ነው ማስተርሴንም የሰራሁት፣ ክሊኒካል ሳይኮሎጂ ስፔሻሊስት ነኝ። እና እግዚአብሔር ለዚህ ክብር ያበቃኝ የእሱ እጅ ብቻ። ብራዘር ሲሰማ መምህር ሆኜ መቅረቴን ሲሰማ ያንተ እንደ መብረቅ ነው ያለኝ። እና በወሩ ይመለሳል ብለው ይጠብቁ ነበረ። በተለይ ፓይለ ክርስቲያን ወጣቶች ህብረት ያልኩ የህብረቴ ልጆች አማኒ በሳምንት በወሩ ይመለሳል የሚል ነበረ በቃ ግምታቸው። ጭራሽ ሴሚስተር ላይ ጥሩ ውጤት አመጣ። በቃ ደነቃቸው። የእግዚአብሔር እጅ ነው ምልክ፣ የእግዚአብሔር እጅ። እና አብረው የሚያገለግሉ ነበሩ መንታ ልጆች። እና እግር ሲቀጠል እጅ ሲቀጠል አለ አይደል ታምራት፣ ያንተም እንደዛ ነው ነበረ ይሉኝ የነበሩት። እና እግዚአብሔር ታሪኬን በዛ መልኩ ነበር የቀየረው የኔንም። እና የእግዚአብሔርን እጅ አይቻለው። እነዛ ጊዜያቶች ደግሞ በብዙ ችግር የሚያሳልፍኩባቸው ናቸው። በረሃብን በጥማትም ማሳልፍ ያለው የአገልጋይ ልጅ መሆን እንደዛ ነው። ዮኒ ገንዘብ የሚዘንብበት ሳንቲም የሚዘንብበት ቤት ሳይሆን ለጌታ ዋጋ የምትከፍልበት ቤት ነው የክርስትና ቤትና ቸርች እንደዛ ነው። ጌታ ይባረክ። ይህንን ካልኩ ግን ጥቂት የተወሰነ ነገር እልሃለሁ። እንግዲህ ቅድም የእግዚአብሔርን ቃል ስላልከኝ ጥቂት ይጠቅማል የምለውን ነገር ሼር ባደርግህ ደስ ይለኛል። እግዚአብሔር ይመስገን። ዮኒ መጽሐፍ ቅዱስ ሲናገር የተወሰነ እንዳልክም ይሄን ነገር ሲያነሳ ላይ አይቼዋለሁ። ሙሉን አላየሁትም፣ ግን
አይቼዋለሁ። ባለአባቶች የሆኑ ጠቢባን የሆኑ ኃያላን የሆኑ አልተጠሩም ይላል መጽሐፍ ቅዱስ። ዓለም የምትተዳደረው በፖለቲሽያን ነው፣ በባለ ሀብቶች ነው፣ እንደዚሁም አርቲስቶች ናቸው በዓለም ላይ ትልቅ ተጽዕኖ ያላቸው። እግዚአብሔር እነዚህን በጣም ወሳኝ የሚባሉትን አልመረጠም ይላል። ይልቁኑ ደካሞችን ይላል፣ ምናምንቴዎችን ያልሆነውን መረጠ ይላል። ምንድነው የተመረጥንበት መስፈርት ካልከኝ ሌላ ነገር አይደለም። የተመረጥንበት መስፈርት ደካማነታችን ነው። እግዚአብሔር ብርታቱን በእኛ ሊገልጥ ደካማነታችንን መረጠው። እግዚአብሔር በእኛ የዚህን ዓለም ጠቢብ ነገር እንዲያሳፍር የዓለምን ሞኝ ነገር፣ ምናምንቴውን ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ያ እኛ ነን። እግዚአብሔር የሸክላ ዕቃውን ነው የመረጠው። ለምን? ሕይወቱን በእኛ ይገልጥ ዘንድ፣ በሚሞተው ስጋችን ሕይወቱን ይገልጥ ዘንድ በሸክላ ዕቃ ውስጥ የከበረው መዝገብ አለን ይላል ሐዋርያው ጳውሎስ። እግዚአብሔር ደካማነታችንን ብርታቱን ይገልጥበት ዘንድ መረጠው። ባዶነታችንን ሙላቱን ሊገልጥበት መረጠው። አለመቻላችንን መቻሉን ሊገልጥብን መረጠ። ሴጣን ደካማ ናችሁ እያለ ከነገረን እግዚአብሔር ነግሮናል። ኦልሬዲ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎሏቸዋል። እኛ ያለ ጌታ ምንም ማድረግ የማንችል ሰዎች ነን። ሙላታችን ጌታ ነው። መቻላችን ጌታ ነው። እውቀታችን፣ ችሎታችን፣ ጥበባችን፣ ያለን ነገር ሁሉ ከጌታ የተነሳ ነው። ጻድቃን ያደረገን ጌታ ነው። ቅዱሳን ያደረገን ጌታ ነው። በእግዚአብሔር አብ ፊት ተቀባይነት ያስገኘልን ጌታ ኢየሱስ ነው። በመስቀል ላይ የተሰራልን ስራ ነው። አንድ ነገር ልበል፣ መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም እያለ ይናገራል አይደል? እና ኩነኔ የለባቸውም ካለ በኋላ የህይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶናል እያለ ይናገራል። ታስታውሳታለህ? ያቺን አመንዝራ ሴት ጌታ ኢየሱስ ጋር መጧት እና በቃ ተጽፏል እያሉ የሙሴን ሕግ ኤቪደንስ አድርገው ትወገር ተብሎ ተጽፏል፣ ስለዚህ እንውገራት አሉ። ጌታ ሊፈትኑት ነው። ብዙ ጊዜ ጌታ የፍቅር ስብከት ስለሚሰብክ ሊያጋጩት ማለት ነው። አሁን አይ ትወገር ካለ ኦኬ፣ የሚሰብከው የፍቅር ስብከት ክላሽ ሊያደርግ ነው። አይ አትወገርም ካለ ከሙሴ ጋር ሊያጋጩት። ስለዚህ አጣብቂኝ ውስጥ ጌታን ለመክተት ፈልገው ጌታ ጋር ሲመጡ ጌታ በቤተ መቅደሱ ድንጋይ ላይ እየጻፈ ነበር። ምን ማለት ነው መሰለ? ፊልም ላይ እንደሚታየው አፈር ላይ አልነበረም፣ በቤተ መቅደሱ ውስጥ እንደነበር ይናገራል መጽሐፍ ቅዱስ። እና በቤተ መቅደሱ ድንጋይ ላይ ነው እየጻፈ የነበረው፣ በጣቱ ነበር እየጻፈ የነበረው። ምን እያለ እንደሆነ ታውቃለህ? ሙሴ ሰጣችሁ፣ የሰጠሁት ግን እኔ ነኝ። ሙሴ ሰጠን ሲሉት ላኪው እኔ ነኝ፣ ጸሐፊው እኔ ነኝ እያላቸው ነው። እና የሰጠሁበት ኢንቴንሽን ግን ማንም እየተነሳ እንዲወግራት ሳይሆን ኃጢአት የሌለበት እንዲወግራት ነው። ይህኔ እኮ አብሯት ሲያመነዝር የነበረው ወንዱ አመንዝራ እኮ ተቀላቅሏል። ጆይን አድርጓቸው እኮ ይህኔ ሊወግራት ነው። ልክ ይህንን ጌታ ኢየሱስ ሲናገር ከሽማግሌ እስከ ሕፃን ነው የሚለው። አየህ፣ በጣም ብዙ ኃጢአቱ ትዝ ስለሚለው ሽማግሌው በቃ ከሽማግሌው ጀምሮ ድንጋያቸውን እየጣሉ ሄዱ ይላል። ድንጋያቸውን እየጣሉ ሄዱ። ከዛ ጌታ ኢየሱስ ጠየቃት፣ ከሳሾችሽ ወዴት አሉ? ቀና ብላ ስታይ አንድስ እንኳ የሉም አለችው። እና ኦንሊ ዋን የመውገር መብት ያለው ጌታ ኢየሱስ ነው። ለምን? ኃጢአት የሌለበት፣ ኃጢአት ያላወቀው ንጹሕ፣ ፍጹም፣ ቅዱስ የእግዚአብሔር በግ ጌታ ኢየሱስ ብቻ ነው። ነገር ግን እሱም እንዳላት ታውቃለህ? እኔም አልፈርድብሽም አላት። እኔም አልፈርድብሽም አላት። እነሱ ይፈልጋሉ ግን አይችሉም፣ እሱ ይችላል ግን አይፈልግም። ግን እኔም አልፈርድብሽም ካላት በኋላ ነው ደግመሽ ኃጢአትን አትስሪ ያላት። አየህ፣ መጽሐፍ ቅዱስ የእግዚአብሔር ቸርነት ወደ ንስሐ ይመራል ይላል። እና እግዚአብሔር በቸርነቱ የሚመልስ አምላክ ነው። በጣም እኮ የሚደንቅ ጌታ እኮ ነው ያለን። ይሁንዬ መጽሐፍ ቅዱስ ሌባ ነው የሚለው ከሐዋርያት መካከል ይሁዳን ነው። ገንዘብ ያዡ ደግሞ ይሁዳ ነው። ከመካከላቸው ገንዘብ ያዥ አድርጎ የሾሙ ጴጥሮስን ትክደኛለህ ብሎት ግን በተመለስክ ጊዜ ወንድሞችን አጽና። እና በቸርነቱ የሚመልስ ጌታ ነው። እና ዞር አለና ወደ ደቀ መዛሙርቱ አንድ ነገር ነገራቸው። የሚከተለኝ አላቸው። እዚህ ሴት ይህንን ካደረገ በኋላ የህይወት ብርሃን ይሆንለታል፣ በጨለማም ከቶ አይመላለስም። ምን ማለት ነው መሰለ? ይቺ ሴት ደግማ ኃጢአት የማትሰራው የህይወት ብርሃን ስለሆነላት ነው። ወደ ፍርድ ስለማመጣ ነው። ከኩነኔ ነፃ ስለወጣች ነው። እኔም አልፈርድብሽም ካላት በኋላ ነው አይ ደግመሽ ኃጢአት አትስሪ ያላት። ሰው ቢሆን ስለማልፈርድብሽ ኃጢአትን አትስሪ ነው የሚለው። ጌታ ግን ሰው ቢሆን ኃጢአትን ካልሰራሽ አልፈርድብሽም ነው የሚለው። ኃጢአትን እስካልሰራሽ ነው ቅድመ ሁኔታ ያስቀምጣል። ጌታ ግን ስለማልፈርድብሽ ኃጢአትን አትስሪ ነው የኛ ወንጀል ካልሰራ አትከሰስም። ወንጀል ከሰራ ትጠየቃለህ። እንደዛ የጌታ ምሕረት የተለየ። ጌታ ግን አይ ምሕረቱ ይቀድማል።
ክርስትና ከተቀባይነት የሚጀምር ነው። ይሁንዬ ተቀባይነት ለማግኘት የምንሮጠው ሩጫ አይደለም። ተቀባይነት ያገኘነው በራሳችን ስራ አይደለም፣ በክርስቶስ ኢየሱስ ስራ። ንጹህ በግ፣ የእግዚአብሔር በግ፣ ፍጹም የሆነ ቅዱስ የሆነ ስለኔና ስለአንተ መስዋዕት የሆነ ተገኘልን። ከሱ የተነሳ በአብ ፊት ተቀባይነት አለን። አብ ዮኒን ብቻውን አያውቀው፣ አማኒን ብቻውን አያውቀው። እኛም ብቻችን ቢያገኘንማ ፍርድ የተገባን እኮ ነን፣ ሞት የተገባን እኮ ነን፣ የገሃነም እሳት የተገባን እኮ ነን። እግዚአብሔር የሚያቀን በልጁ በክርስቶስ ኢየሱስ በኩል የሚቀበለን በልጁ በክርስቶስ ኢየሱስ በኩል ነው። እግዚአብሔር ስለ ኢየሱስ ምን እንዳለ ታውቃለህ? ነፍሴ ደስ የተሰኘችበት ምርጤ፣ ደግፌ ያዝኩት ባሪያዬ፣ መንፈሴን በሱ ላይ አደርጋለሁ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ የመሰከረለት ነው። እግዚአብሔር ልጁን በእኔና በአንተ ሲያይ ደስ ይለዋል። በልጁ በኩል ሲያይን ደስ ይለዋል። ይሁንዬ እና ተቀባይነት ያገኘነው በክርስቶስ ኢየሱስ ነው። ስለዚህ እግዚአብሔር የሚለን ምንድን ነው? ኩነኔ የለባችሁም። ኩነኔ ስለሌለባችሁ ኃጢአትን አትሰሩም ነው። ስለዚህ የመቻሉን አቅም የምናገኘው ከክርስቶስ ፍቅር ነው። መጽሐፍ ቅዱስ ሲናገር እርሱ አስቀድሞ ወዶናልና እኛም እንወዳለን። ኦኬ፣ እግዚአብሔርንም የመውደድ ሰዎችንም የመውደድ አቅም የምናገኘው እግዚአብሔር አስቀድሞ ስለወደደን ነው። ይህንን ከፍታው፣ ርዝመቱ፣ ስፋቱና ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ በበረታን ቁጥር የተወደድንበትን የመወደድ ልክ ስናቅ ይሁንዬ እኛም ጌታን አብዝተን መውደድ እንችላለን። ጌታን መውደድ ማለት ምን ማለት እንደሆነ ታውቃለህ? መውደድ ስንችል ደግሞ መኖር እንችላለን። የብሉይ ኪዳን ሕግ እኮ ሌላ ሪኩዌስት አልነበረውም። ይሁን 10ቱ ትእዛዛት ለሁለት ሲከፈል ባልንጀራ እንደራስህ ውደድ፣ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ የፍቅር ሕግ ነው። አየህ፣ በብሉይ ኪዳን ያልቻሉት እግዚአብሔርን መውደድ ነው። አሁን ግን እሱ አስቀድሞ ወዶናልና እኛም እንወዳለን ይላል ዮሐንስ መልእክት ላይ። ኦኬ፣ እንወደዋለንም አይደለም እኛ ትርጉም ላይ እንዳለው ኦሪጂናሉ እሱ አስቀድሞ ወዶናልና እኛም እንወዳለን። we love because he loved us። እግዚአብሔርንም ሰዎችንም የመውደድ አቅም የምናገኘው እሱ አስቀድሞ ስለወደደን ነው። ስለዚህ አንድ በጣም የምወደው ፌቨሪት ጥቅስ ያለ ይሁን እሱን ልበልን። እንደዚህ ይላል፣ የክርስቶስ ፍቅር ግድ ይለናል ይላል። አንዱ ስለ ሁሉ ሞተ፣ እንግዲያው እሱ ሁሉ ሞቱ፣ በሕይወት ያሉትም ለነሱ ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ ይልና ቀጠሎ ደግሞ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እያለ ይቀጥላል። ምን እንደሆነ ታውቃለህ እያለን ያለው ለሞተልን ጌታ ብቻ እንድንኖርለት ግድ የሚለን የክርስቶስ ፍቅር ነው። ስለኛ የሞተበት ፍቅር ለሱ ብቻ እንድንኖር ግድ ይለናል። ስለዚህ ምን ያክል እንደተወደድን ሲገባን እኛም እንወደዋለን፣ ስንወደው ደግሞ እንኖርለታለን። በቃ ዚስ ክርስቲያኒቲ ይሁንዬ። ክርስትና ፍትህና ፍቅር የተስማሙበት ነው። የትኛውም ሃይማኖት ይህንን አይሰጥም። ሰዎች ለምን እንደሆነ ታውቃለህ? ብዙ እየፈለጉ የሃይማኖትን ስርዓት እየፈጸሙ መቀደስ የማይችሉት ጸጋ ነው። ግሬስ ማለት በቃ ያ የማይገባን ከእግዚአብሔር በነፃ የተቀበልነው ሞገስ ተቀባይነት ማለት ነው። ደግሞ ከዚህ ሞገስና ተቀባይነት የተነሳ ደግሞ ያገኘነው ምን አለ? የእግዚአብሔር ቸርነት አለ። ቸርነት አለ፣ የሚያስችል አቅም አለ። እግዚአብሔር በእኛ አልፎ ከእኛ ጋር ሆኖና በእኛ ውስጥ የሚሰራበት አሰራር ማለት ነው ጸጋ። ክርስትና በራሳችን የምንሰራው በራሳችን የምንኖረው ህይወት አይደለም። ይሁን በእግዚአብሔር ጸጋ የምንኖረው ነው። ድንገት ልንወድቅ ልንደክም እንችላለን፣ ግን መጽሐፍ ቅዱስ ምን ይላል? በክርስቶስ ላሉት ኩነኔ የለባቸውም። ደግሞ እውነተኛ አዲስ ኪዳናዊ ንስሐ ምንድን ነው መሰለ? ጸጸት የሌለበት ንስሐ ይላል መጽሐፍ ቅዱስ። እንደ እግዚአብሔር ፍቃድ የሆነ ሐዘን ይላል ጸጸት የሌለበትን ንስሐ ያደርጋል። አየህ፣ ባለፈው ሪግሬት የምታደርግበት አይደለም። የሆነ ምንም አይነት ፓስት ኖሮ ባለፈው የሚሰለሰልበት አይደለም፣ ለወደፊቱ የሚተምንበት አይጎም ብሎ የአእምሮ ለውጥ ያደርጋል፣ የአስተሳሰብ ለውጥ ያደርጋል እንጂ በአዲስ ኪዳን ሜታ ነው ያ ነው በቃ የግሪኩ ቃል። የአእምሮ ለውጥ የእይታ ለውጥ ያደርጋል። በእግዚአብሔር ቃል እይታን የምትለውጠው በእግዚአብሔር ቃል። እግዚአብሔር ነህ እንዳለ ነኝ እያልክ ይሁንዬ። ደካማ ነበርክ፣ አንተ በክርስቶስ በማመን ጻድቅ ነህ። ኃጢአተኛ ነበርክ፣ አሁን አንተ በክርስቶስ በማመን ቅዱስ ነህ። የማንነት ለውጥ ነው ማለት ነው ያገኘው። እና እኔ ኢንከሬጅ አደርግሃለሁ ይሁንዬ፣ በአደባባይ ራሱ ባታደርገው ጊዜው አይዘግይ። እሺ፣ በግልህም በጌታ ፊት ኦኬ እንዳረከው አሁንም አስባለሁ። እስካሁንም ያላደረግከው አይመስለኝም። ምክንያቱም አንተ ላይ ብዙ መልካም ፍሬ የመንፈስን ፍሬዎች እያየሁበት ስለሆነ ማለት እና በቃ በጌታ ፊት አይደል ብቸኛ አዳኛችን አድርገን ጌታን መሾም፣ ሰይጣንን፣ ኃጢአትን፣ ዓለምን መካም፣ ኢየሱስን ብቻ የህይወታችን ጌታ አድርገን ማንገስ።
እሱ ያከብረልኝ። ስለ መንፈስ ቅዱስ ምን አለ ጌታ ኢየሱስ? እሱ ያከብረኛል አለ። የእግዚአብሔር ሚስጥር የተባለውም ክርስቶስ ነው። በብሉይ ኪዳን እግዚአብሔር አብ ስለ ክርስቶስ ያወራ ነበር በተደጋጋሚ። አሁንም ባለንበት ዘመን መንፈስ ቅዱስ የሚያከብረው ክርስቶስን ነው። ስለዚህ የእምነታችን ራስና ፍጻሜ የሆነውን ኢየሱስን መመልከት አለብን። የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን መመልከት አለብን። ሌላ የሚታይ የለም። ትኩረት ሁሉ ወደ ኢየሱስ ይሁን። ይህንን ልልህ እወዳለሁ። ከዛ ውጭ ግን ሌላው ጥያቄዎች ቢመጡ ኦኬ። አሁን ለምሳሌ ስትሮንግ የሚመስሉ ጥያቄዎች ከቤተክርስቲያን ታሪክ አንጻር፣ ከቅዱስ ቁርባን አንጻር፣ ከጥምቀት አንጻር ምናምን ቢመጡ እኔም አለው እነ ቃሌ ያሉ ኦኬ፣ ሌሎች ወንድሞችም አለን። ዲቤት የሚፈልጉ ሰዎች ራሱ ካሉ ከኛ ጋር ታገናኛቸዋል እና ያ ነው። ጸጋ ይብዛል። ዮንሻ ሰላማችሁ ብዝት ይበልልኝ። እጅግ ተደስቼባቸዋለሁ። ሌላም ጊዜ እንዳልኩ ቤታችሁ ነው። በደንብ አድርጋችሁ ኤኒታይም ስለማውቃችሁ ደግሞ እኔ አልኩ እኮ አንድ ያየሁትን ቁም ነገር ካለ አረሳም። እንደዚህ አይነት እግዚአብሔር የሰጠኝ ስጦታል አረሳም። መልካም የሚሆን መጥፎን የምናይበት ነገር ስላለ ተባረኩልኝ። ሰላማችሁ ይብዛ። መልካም ቀን ይሆንላችሁ። ብሩክ